ይህ የኢሳት ሬዲዮ ነው። የኢሳት ሬዲዮ ከምሽቱ 2 ሰዓት እስከ 3 ሰዓት በአጭር ሞገድ በአማርኛ ቋንቋ የሚያስተላልፈውን ስርጭት አሁን ጀመረ። ስለ ህዝባዊ ወያኔ ሓርነት ትግራይ ከፍተኛ ባለስልጣናትና ወታደራዊ ሹማምንቶች ጉዳይ ከሰሞኑ የተለያዩ መረጃዎች እየተሰራጩ ነው። ኢሳት ሰሞኑን በተከታታይ እየወጡ ስላሉት መረጃዎች ማስረጃዎችን ለማግኘት እየሞከረ ነው። በርግጥ የህዝባዊ ወያኔ ሓርነት ትግራይ መንደር ተከሰተ የተባለው የባለስልጣናት ፍጥጫና መተራመስ ከሀገር መውጣት፣ መታሰር፣ ቤተሰብ ማሸሽ ተጠናክሮ እየተካሄደ ነው እየተባለ ነው። የህዝባዊ ወያኔ ሓርነት ትግራይ ሊቀመንበርና ምክትል ሊቀመንበር አቶ አባይ ወልዱና ዶክተር ደብረጽዮን ገብረ ሚካኤል ሽጉጥ ተማዘዙ መባል የነ ኃይለ ማርያም ደሳለኝ ገላጋይ ሆነው ሁለቱን የህወሓት መሪዎች መሸምገላቸው የበርካታ ባለስልጣናት ቤተሰቦች ወደ አሜሪካና አውሮፓ ጠቅልለው ገብተዋል የሚለው መረጃ ተጠናክሮ መሰማቱ የሌተናል ጀነራል ገዛኢ አበራ ከነቤተሰባቸው ከሀገር ወጥተዋል መባል የደህንነት ባለስልጣኑ አቶ ወልደስላሴ ወልደ ሚካኤል እንዲሁም የቤተ መንግስት የደህንነት ኃላፊ አቶ ጌታቸው ተፈሪ መታሰርና ከስልጣን መውረድ እነዚህ ክስተቶች የሥርዓቱ ጉዞም ከወዴት እየሆነ እንደሆነ ግራ ጋብቷል። የመቀሌው አብራ ደስታም የሥርዓቱ መበስበስን ያመላክቱ ክስተቶች ይላቸዋል። በርግጥም የህወሓት መጨረሻ ምን ይሆን? ትላንት የሰማያዊ ፓርቲን ሰልፍ ከመነሻው እንዲገታ ያደረገውን ውሳኔ ያስተላለፈው የአዲስ አበባ መስተዳድር የመሰብሰብና ሰላማዊ ሰልፍ የማድረግ መብትን ለማስፈጸም የሚል አዲስ መመሪያ አዘጋጀ። መመሪያው ሰላማዊ ሰልፍ የማይደረግባቸውን አካባቢዎችና ጊዜያትን ለይቶ የሚያስቀምጥ ሲሆን በሃይማኖት ተቋማት፣ ሰፊ ህዝብ በሚገበያይባቸው ቦታዎች፣ ህብረተሰቡ በብዛትና በስፋት በሚንቀሳቀስባቸው የሥራ ቀናት እንዲሁም የሥራ መግቢያና መውጫ ሰዓታት ሰላማዊ ሰልፍ ማድረግን አይፈቅድም። መመሪያው ተቃዋሚ ፓርቲዎች መንግስት ላይ ብርቱ ጫና መፍጠራቸውን ተከትሎ የወጣ አፋኝ መመሪያ እንደሆነ ተቃዋሚዎች እየገለጹ ነው። ለትርጉም ክፍት የሆነው መመሪያ ለመንግስት በፈለገበት ቀንና ቦታ ሰላማዊ ሰልፍን የመከልከልና የመፍቀድ መብት የሚሰጠው ነው ተብሏል። ሰላም ጤና ይስጥልን። እንደምንዋላችሁ እንደምናመሻችሁ። ይህ ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁ ስርጭት ነው። መስከረም 13 2006 ዓ.ም ሰኞ ነው ዛሬ። የኢትዮጵያ ጦር በሶማሊያ ምሬት ላይ ነው። የጀርመን ድምጽ ሬዲዮ ዶቼ ቬሌ እንደዘገበው በሶማሊያ የሚገኘው የኢትዮጵያ ጦር ሕክምና የሚያገኘው በጉቦ ነው። ደሞዝ የለም፣ ነጻነት የሚባል ከቶም አይታሰብም። ምሬት ብቻ። በቃ አካባቢ ነው ያለ አካባቢ ችግር አለ። በሽታ ያው አሁን ነበር አለዛ ለማስተካከል ትንሽ ተቸግሬ ነው። እዛ ሌላውን ያስቀደሙ በቃ ሊያስከዱ አልቻሉም። በጣም ጉቦ ይረሲየኝ ነው። ጉቦ ተቀባዩ ማን ነው? እዛ ለማረር ነው። በርግጥ የታመመው ሳይሆን ጉቦ የሰጠ አስቀድሞ ወደ ሕክምና ይሄዳል ነው። ሬፌር ሄዳል። እንጂ ደግሞ መሰራ የለም። የት ጦር ሰፈር ነው? ገብራሬ ፍሪደም የለም። ነጻነት ማለት ነው። ተፈላ ኪድ ነው። ኪድ ማለት አፍሪካ አይደለም። ተፈላ ኪድ ነው። በዛ አይነት ችግር አለ። በደሞዝ ዙሪያም አንዳንድ ችግር አለ። ይቆራረጣል። ደሞዝ ይቆራረጣል። በምን ምክንያት? ምክንያቱ አይነገራችሁም? ኧረ ዞር ብሎ ምን ያህል ነው? ሰማያዊ ፓርቲ ትላንት የጠራው ሰልፍ በመንግስት የጸጥታ ኃይሎች 4 ኪሎ ላይ ከተገታ በኋላ ፓርቲው የሌሎች የሰላማዊ ትግል አማራጮች ላይ እየመከረ መሆኑን አስታውቋል። በርግጥም ትላንት የሆነው ኢትዮጵያውያንን አስቆጥቷል። ፓርቲው ግን በአሸናፊነት ወጥቻለሁ ነው የሚለው። እነሱ ዛት ነው ሲዱ ብሎ ያዙን ያስገድዱ ስለማይችሉ እሱም ብናረግ ኖሮ ነው ለኔ ሽንፈት የሚሆነው። እነሱ በፈለጉት ቦታ ብናረግ ማድረግ የምንችለውን ሁሉ እኛ በምንፈልገው መልኩ
አድርገናል። ከዚህ በኋላ የጉልበት ጉዳይ ነው የሆነው። ጉልበት ደግሞ ስለ ጉልበት እናወራ ደግሞ እኛ የጉልበት ታጋዮች አይደለንም፣ የሰላማዊ ትግል ታጋዮች ነን። አሁን እንግዲህ ኢህአዴግ የመጨረሻ ጠመንጃውና ጉልበቱ እንደቀረ ሰጥቶ የታየበት ሁኔታ ነው የዛሬው ወጣት። በጣም አዝኛለሁ። መንገዶቻችን የእኛ ናቸው፣ የህዝብ ነው። አሁን ያየሁት መንገዶች በሙሉ የኢህአዴግ መሆናቸው ነው። ኢህአዴግ ካልሆነ አደባባይ አይደለም በመንገድ ልንከለከል እንደምንችል የተረዳነው ነገር። በዚህ ከቀጠለ ነገ መንገድ አትሄዱም፣ የኢህአዴግ አባል ካልሆናችሁ መንገድ አትሄዱም ልንባል ስለምንችል ሁላችንም አቅማችንን አስተባብረን በሰላማዊ ትግሉን እንድንቀጥል ብዬ አስተላልፋለሁ። በሌላ በኩል አንድነት ለዲሞክራሲና ለፍትህ ፓርቲም ከ33ቱ ፓርቲዎች ስብስብ ጋር በመሆን ለእሁድ የጠራውን የተቃውሞ ሰልፍ በተመለከተ ግብረ ኃይሉ የበይነ መረብ ወይም የኢንተርኔት ዘመቻ መግለጫ ሰጥቷል። ከአንድነት ጽህፈት ቤት የተገኘው መረጃ እንደሚያመለክተው ለ5 ቀናት የሚቆየው የበይነ መረብ ዘመቻ አንድነት ፓርቲ የጸረ ሽብር ህጉ እንዲሰረዝ የጠየቀባቸውን ጉልህ ህገ መንግስታዊ መሰረቶችን በማብራራት ህዝባዊ ንቅናቄውን በበይነ መረብ ዘመቻ የሚያቀጣጥለው ነው። አንድነት ለሰላማዊ ሰልፉ በሙሉ ኃይሉ እየተንቀሳቀሰ ነው። የመላው ኢትዮጵያ አንድነት ድርጅት መኢአድ ለእሁዱ ሰልፍ በ33ቱ ፓርቲዎች ስብስብ አማካይነት በሰፊው እየሰራ ነው ተብሏል። እሁድ ሰልፉ የት እንደሚሆን አንድነት ወስኛለሁ ነው የሚለው መስቀል አደባባይ። በመንግስት በኩል ግን ተከልክሏል። አንድነት የሰማያዊ ፓርቲ አይነት እጣ ፋንታ ይገጥመው ይሆን? ግንቦት 7 የፍትህ የነጻነትና የዲሞክራሲ ንቅናቄ ትላንት በአሜሪካ በቨርጂኒያ ግዛት በአርሊንግተን ኢትዮጵያውያንን ጠርቶ አነጋገረ። ለምን በኤርትራ በኩል ትግል እንደጀመረ የአሰብ ጉዳይ በአጠቃላይ ከንቅናቄው ጋር በተያያዘ በተለያዩ ወገኖች የሚነሱ ቅሬታዎችን፣ አለመረዳቶችን፣ ብዥታዎችን እፈታዋለሁ ብሎ ነበር። ግንቦት 7 ስብሰባውን የጠራው ስኬታማ ነበር ይላል ንቅናቄው። በዚህ በዋሽንግተን ዲሲ አካባቢ በጣም ከፍተኛ ቁጥር ያለው ኢትዮጵያዊ ነው ብለን ስለምናምን ግንቦት 7 በዚህ አካባቢ ከህዝብ ፊት ከቀረበ ቆይቷል። እንደገና በተለይ አቶ አንዳርጋቸው የመጣበትን አጋጣሚ በመጠቀም የንቅናቄያችን ሊቀመንበር ዶክተር ብርሃኑ ነጋም ባሉበት ሰው ስለ ግንቦት 7 እውነቱን ከሌላ ከሶስተኛና ከአራተኛ ወገኖች ሳይሆን በየጓዳው ከሚያወሩ ሰዎች ሳይሆን በትክክል ከዋናዎቹ የንቅናቄው መሪዎች ግንቦት 7 ምን እያደረገ ነው፣ ምን ለማድረግ አቅቷል፣ ለምንድን ነው በተለያዩ የሚነሱ ጥያቄዎች ለምሳሌ በኤርትራ ጉዟችን አለ ከዚህ ከተገንጣይ ኃይሎች ጋር ይነጋገራሉ ቢባል የተለያየ የሚነሱ ጥያቄዎች አሉ። ለምን፣ እንዴት፣ መቼ የሚለው ጥያቄ ሰፋ ባለመልኩ ለህብረተሰቡ ለማቅረብ ነው የትናንትናው ስብሰባ እንዲደረግ የተፈለገው። አቶ ኤፍሬም ማዴቦ የግንቦት 7 የፍትህ የነጻነትና የዲሞክራሲ ንቅናቄ የህዝብ ግንኙነት ክፍል ኃላፊ ናቸው። ስለ ትላንቱ የምክክር ስብሰባ ባጭሩ የሚነግሩን አለ። በዕለቱ ስርጭት የኢሳት እንግዳ ዝግጅት ተካቷል። ወጣት ፋሲል ደምሳሽ የቀድሞ የአዲስ አበባ ዩኒቨርሲቲ ካውንስል በሁለተኛው ክፍል ዝግጅት አብሮን ይቆያል። አንደኛ እንዳልኩ በአዲስ አበባ ዩኒቨርሲቲ ውስጥ ተማሪዎች የመሰብሰብ የመደራጀት በነጻ ሐሳባቸውን የመግለጽ መድረካቸው ሊረጋገጥላቸው ነው። ሁለተኛው ደግሞ የተማሪዎች ካውንስል ማለት አንድ የተማሪን ኮሚኒቲ አንድ የሚያደርገው ያለምንም የመንግስት ተጽዕኖ የዩኒቨርሲቲው አስተዳደር ውጪ ነጻ ሆኖ ይንቀሳቀስ ነው እና ሶስተኛው ደግሞ ያላግባብ የሚታሰሩ የሚወጡ ከዩኒቨርሲቲ ሳናያቸው እየጠፉ የሚመጡ ተማሪዎች ነበሩ በየጊዜው በተለያዩ ምክንያቶች የፖለቲካ አባል ናቸው ተብለው በተለያዩ ምክንያቶች ብቻ ሰዎች እየጠፉ መጡ ከየዶርሚተሪው እና ይህ አይነቱ ሁኔታ ይቁም ነው። እነዚህ ሶስቱም ጥያቄዎች ቢሆኑ በየትኛውም መልኩ አንደኛ የዩኒቨርሲቲውንም አስተዳደርም ሆነ የዩኒቨርሲቲውንም ወይም ከዛም አልፎ ደግሞ መንግስትን የሚነካ ወይም የሚያስቸግር ጥያቄ አልነበረም። ከወጣት ፋሲል ደምሳሽ ጋር በኢሳት እንግዳ ዝግጅት አብረን እንቆያለን። ነገም ባልደረባችን ተወልደ በየነ በሙዚቃ እናውራ በሚል ያዘጋጀውን ሲዲ ያስመርቃል። መጀመሪያ ነገር ከተሰበሰበበት ማዕከል ይሸሻል። ከዛ በመንገድ ላይ ይሸሻል። ከዛ ከማሰልጠኛ ይሸሻል።
ከዛ ከጦር ግንባር ይሸሻል። ይሞታል ታዲያ ይሞታል 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 ታዲያ ይሞታል ይሞታል ዶክተር ብርሃኑ ነጋ በርሶና በአቶ አንዳርጋቸው ጽጌ ላይ መንግስት የሞት ፍርድ ማስተላለፉ የሚታወስ ነው። ይህን ውሳኔ ላስተላለፈው መንግስት ምን ማለት ይፈልጋሉ? ገና 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 እንኖራለን ገና ይህንን ፍርሃትና መሳቀቅ ትቶ ህብረተሰቡ የሚያውቃቸው እውነታዎች በሚያውቃቸው ዘፈኖች እንዲረዳ በቀላል መንገድ ስለ ሀገሩ ጉዳይ እንዲያስብ ለማድረግ ነው። ከዛ ውጭም ማንኛውም ባለሙያ እጁ ላይ ባለው ሙያ ያገባኛል ባለው የሀገሬ ጉዳይ ላይ መሳተፍ እንደሚችል ሁላችንም በሙያችን ስለ ሀገራችን የተቻለንን ማለት እንደምንችል መንገዱን ለመጠቆም ነው። ነገም በማዛም ሬስቶራንት ተወልደ ይጠብቃችኋል። በ57130511637 የደረሱን መልእክቶቻችሁም በምድብ ሰዓታቸው ይቀርባሉ። መሳይ መኮንን አስተናግዳችኋለሁ። ዜናውን ካሳውን ይልማ አዘጋጅቶ ያቀርባል። ማህሌት አበራና ብርታዊት ግርማዬ የቴክኒኩን ኃላፊነት እየተወጡ ናቸው። መልካም ጊዜ ለሁላችን። ወደ ዜናው እናመራለን። ካሳውን ሰላም ጤና ይስጥልኝ። እንደምን ከርማችኋል? ውድ የኢሳት አድማጮች የሰዓቱን ዜና ይዘንላችሁ ቀርበናል። ዜናዎቹን ማነብላችሁ ካሳውን ይልማ። የአዲስ አበባ ከተማ አስተዳደር ሰላማዊ ሰልፍ የማድረግና አቤቱታ ማሰማትን የሚፈቅደው ህገ መንግስት ጥቅል ሐሳብ በመያዙ በዝርዝር ማየት ያስፈልጋል በሚል መመሪያ ማዘጋጀቱን ገለጸ። ፋና ብሮድካስቲንግ ኮርፖሬሽን የአስተዳደሩን ምክትል ከንቲባ አቶ አባተ ስጦታን ገልጾ እንደጠቀሰው መመሪያው በህገ መንግስቱ ላይ የተመሰረተና ዜጎች ሰላማዊ ሰልፍ የማድረግና የመሰብሰብ መብታቸውን እንዲጠቀሙበት ያስችላል ብሏል። የተዘጋጀው መመሪያ ህገ መንግስቱ ስለ ሰላማዊ ሰልፍ ያስቀመጠውን ህግ በዝርዝር ለማስፈጸም ይረዳል በሚል መመሪያዎችን ማካተቱ ታውቋል። በዚህ መሰረት ሰላማዊ ሰልፍ የሚደረግባቸው አካባቢዎችንና ጊዜያትን መመሪያው ለይቶ የሚያስቀምጥ ሲሆን በሃይማኖት ተቋማት ሰፊ ህዝብ በሚገበያይባቸው የገበያ ቦታዎችና ህብረተሰቡ በብዛትና በስፋት በሚንቀሳቀስባቸው የሥራ ቀናት በተጨማሪ በሥራ መግቢያና መውጫ ሰዓታት ሰላማዊ ሰልፍ ማድረግን እንደማይፈቅድ ይጠቅሳል። ይሄ መመሪያ የወጣው በህገ መንግስቱ አንቀጽ 30 ላይ የተቀመጠውን ድንጋጌ ለማስፈጸም እንደሆነ የአዲስ አበባ ከተማ አስተዳደር ገልጿል። ነገር ግን ተቃዋሚ ፓርቲዎችና የሰብአዊ መብት ተሟጋች አካላት መመሪያው ህገ መንግስቱን የሚጻረርና ተቃዋሚዎችን ሆን ብሎ ለመምታት እንደሆነ ለኢሳት ተናግረዋል። ሰማያዊ ፓርቲና አንድነት ፓርቲ መስቀል አደባባይ ሰልፍ ማድረግ አትችሉም ተብለው ተቃውሟቸውን በጃን ሜዳ እንዲያካሂዱ በከተማው አስተዳደር መታዘዛቸው የሚታወስ ነው። ሰማያዊ ፓርቲ ትላንት መስቀል አደባባይ ሊያደርግ የነበረው ሰልፍ በመንግስት ፖሊሶች ተገድቦ ሰልፉ በእቅዱ መሰረት ሳይካሄድ ቀርቷል። ግንቦት 7 የፍትህ ዲሞክራሲና የነጻነት ንቅናቄ በአርሊንግተን ቨርጂኒያ በወቅታዊ ጉዳይ ላይ የጠራው ህዝባዊ ስብሰባ የንቅናቄው ሊቀመንበር ዶክተር ብርሃኑ ነጋና ዋና ጸሐፊው አቶ አንዳርጋቸው ጽጌ ስልጣን ላይ የሚገኘውን የኢትዮጵያ መንግስት በኃይል ለማስወገድ የሚደረገው ትግል ፍትሃዊና ወቅታዊ ነው ሲሉ ለተሰብሳቢው ተናግረዋል። ከኤርትራ መንግስት ጋር የሚደረገው ትብብር የኢትዮጵያን ጥቅም የማይነካና ከግንቦት 7 ጋር ብቻ የተወሰነ መሆኑንም አመልክተዋል። ከኤርትራ ጋር ሰላም ማውረድና ወንድማማችነትን ማጠናከር ለአካባቢው ሰላም ወሳኝ መሆኑንም አስረድተዋል። ለኢትዮጵያና ህዝቧ ከወያኔ የበለጠ ጠላት የላትም ሲሉም ተከራክረዋል። ስልጣን ላይ የሚገኘውን የኢትዮጵያ መንግስት ለማስወገድ በሀገሪቱ ዴሞክራሲያዊ ስርዓት እንዲገነባ መሳሪያ የያዙትን ኃይሎች የፖለቲካ ስልጠና በመስጠት ሌሎች ኃይሎችን ደግሞ ጥርጣሬያቸውን የሚገፍ አንዳንድ እርምጃዎችን ለማሳየት ጥናት በማድረግ ላይ መሆናቸውንም አብራርተዋል። የትጥቅ ትግል በማድረግ ላይ ከሚገኙና መሰረታቸውን ኤርትራ ላይ ካደረጉ ኃይሎች ጋር በትብብር የመስራቱ እንቅስቃሴ መጀመሩን የገለጹት አቶ አንዳርጋ
አንዳርጋቸው ጽጌ በተለይ ከትግራይ ህዝባዊ ዴሞክራሲያዊ ንቅናቄ ጋር የሚደረገው ትብብር የድርጊት ምላሽ የታየበት ነው ሲሉ የትዴን ታጋዮች ለግንቦት ሰባት ኃይል ያዘጋጁትን መዝሙር ለተሰብሳቢው በቪዲዮ አሳይተዋል። በእንዲህ አይነቱ መድረክ ከውጤት ጋር ለመቅረብ ፍላጎታቸው እንደነበር የገለጹት አቶ አንዳርጋቸው ጽጌ ከኢሳት ጋር ያደረጉት ቃለ ምልልስ ለመድረኩ መዘጋጀት ምክንያት መሆኑንም አስታውሰዋል። ስብሰባው ከማለቁ በፊት የበረራ ሰዓት የደረሰባቸው አቶ አንዳርጋቸው ጽጌ ተሰብሳቢው ባልተቋረጠ ጭብጨባ ከመቀመጫው ተነስቶ አሸኛኘት አድርጎላቸዋል። ብዙ ህዝብ የታደመበት በርካታ ጥያቄዎች የተነሱበትና ሰፊ ውይይት የተካሄደበትን ይህንን ዝግጅት ሰሞኑን በኢሳት ቴሌቪዥን እንደምናቀርብ ለመግለጽ እንወዳለን። በቅርቡ የስልጣን ዘመናቸው ለሚጠናቀቀው ፕሬዝዳንት ግርማ ወልደ ጊዮርጊስ መኖሪያ ይሆናል ተብሎ በወር 530,000 ብር የኪራይ ዋጋ ያለው ቤት ቢገኝም ለመከራየት የተገባ ውል እንዲሰረዝ መደረጉ ተሰማ። ፕሬዝዳንት ግርማ ቤተ መንግስቱን ሲለቁ ቀሪ የህይወት ዘመናቸውን እንዲኖርበት የታሰበው ባለ አንድ ፎቅ መኖሪያ ቤት የሚያስከፍለው 530,000 ብር የኪራይ ዋጋ በገዢው መንግስት ኃላፊዎች ዘንድ አከራካሪ ሆኖ መሰንበቱን ሪፖርተር ገልጿል። በዚህ የተነሳ ውሉን የገባው የፕሬዝዳንቱ ጽህፈት ቤት ውሉን ለማፍረስ ያስችሉኛል ያላቸውን የውል ስምምነት አንቀጾች በመጥቀስ ለመሰረዝ ወስኗል። ይህንንም ለቤቱ ባለንብረት በደብዳቤ ማሳወቁን ሪፖርተር ጋዜጣ ዘግቧል። የኪራይ ስምምነቱን የመዘገበው የሰነዶች ማረጋገጫና ምዝገባ ጽህፈት ቤት ውሉ መፍረሱን እንዲገነዘብ የፕሬዝዳንቱ ጽህፈት ቤት ደብዳቤ ጽፏል። ከኃላፊነት የሚነሱ የመንግስት መሪዎች፣ ኃላፊዎች፣ የምክር ቤት አባላትና ዳኞች የሚያገኟቸውን ጥቅሞችና መብቶችን የሚጠቅሰው አዋጅ ለፕሬዝዳንቱ ቤት እንደሚዘጋጅ ይደነግጋል። በዚህ አዋጅ መሰረት ከኃላፊነት የሚነሳ ፕሬዝዳንት ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትር ለራሱና ለቤተሰቡ የሚሆን የቤት ሰራተኞችን ጨምሮ በመንግስት ወጪ የሚተዳደር ከ4 እስከ 5 የመኝታ ክፍሎች ያሉት መኖሪያ ቤት ይሰጠዋል። ከዚህ በተጨማሪ ለመጓጓዣ የሚሆኑ የመንግስት መኪናዎች ከአሽከርካሪ ሾፌር ጋር ይመደባል። የሾፌር ደሞዝ፣ የነዳጅ፣ የጥገናና ሌሎች ወጪዎች በመንግስት እንደሚሸፈን ይጠቅሳል። በሕጉ መሰረት ተሰናባቹን ፕሬዝዳንት የሚተካው አዲስ ፕሬዝዳንት ከመሾሙ አስቀድሞ ለነባሩ ፕሬዝዳንት ቤት ይዘጋጃል። ለ12 ዓመታት በፕሬዝዳንትነት መንበር ላይ ለተቀመጡት ግርማ ወልደ ጊዮርጊስ አሁንም ቤት እየተፈለገ እንደሆነ ተሰምቷል። የኢትዮጵያ ንግድ ባንክ የግል ባንኮችን ሂሳብ ወደ ብሔራዊ ባንክ ማስተላለፉ ታወቀ። የግል ባንኮች በተለያዩ የኢትዮጵያ ንግድ ባንክ ቅርንጫፎች ያስቀመጧቸውን ገንዘብ በባንኩ እንዲዘጉ ቢታዘዙም ይህን ባለመፈጸማቸው ሂሳባቸው ወደ ብሔራዊ ባንክ ተላልፏል። የኢትዮጵያ ንግድ ባንክ መስከረም 6 ለባንኮቹ በላከው ደብዳቤ የሰጠው ቀነ ገደብ በማለፉ ሂሳባቸውን ለማስተላለፍ መገደዱን ገልጿል። ነገር ግን ቅድመ ማስጠንቀቂያ አልተሰጠንም የሚሉት የግል ባንኮች በጉዳዩ ዙሪያ ምንም ውይይት ሳይደረግ ገንዘብ አውጡ መባላቸውና አሁን ደግሞ እርምጃ መወሰዱ በጣም እንዳሳዘናቸው ገልጸዋል። ሪፖርተር ጋዜጣ ያነጋገራቸው የግል ባንክ ኃላፊዎች ውሳኔዎች ከመወሰዳቸው በፊት ባንኩ ሊያነጋግራቸው ይገባ እንደነበር ገልጸዋል። የኢትዮጵያ ንግድ ባንክ መስከረም 6 ለግል ባንኮች በጻፈው ደብዳቤ ሂሳባቸው እንዳይንቀሳቀስ ማድረጉን በመግለጽ እንዲዘጉ ካሳወቀ በኋላ መስከረም 9 ሂሳባቸውን ወደ ብሔራዊ ባንክ ማስተላለፉን ገልጿል። ባንኮቹ የእርምጃውን ምክንያት ለማወቅ ያደረጉት ጥረት አልተሳካም። ይህም በግሉ ባንክ ዘርፍ ላይ መደናገርና ቅሬታ ፈጥሯል። የግል ባንኮች በኢትዮጵያ ንግድ ባንክ ገንዘብ በማስቀመጣቸው ለደንበኛቸው የሚጽፉት ቼክ በማንኛውም ጊዜ ገንዘቡን ከኢትዮጵያ ንግድ ባንክ ማውጣት ይችል ነበር። ይሁን እንጂ ይህን አሰራር ፈጣንና የተሻለ ለማድረግ ተፈጻሚነቱን ብሔራዊ ባንክ በመረከቡ የግል ባንኮች ሂሳብ በኢትዮጵያ ንግድ ባንክ ሳይሆን በብሔራዊ ባንክ ሊሆን እንደሚገባ ንግድ ባንክ ለሪፖርተር ጋዜጣ ገልጿል። የግል ባንኮች ለአባይ ግድብ ግንባታ በሚል ከሚያገኙት ትርፍ ላይ ቦንድ እንዲገዙ መገደዳቸው፣ በቅርቡ ደግሞ ለመጀመሪያ ጊዜ በርካታ ባንኮች ትርፋቸው መቀነሱና በዚህ ሰሞን ከኢትዮጵያ ንግድ ባንክ ጋር የተፈጠረው አለመግባባት ተደማምሮ በአገልግሎት ዘርፉ ላይ ያለው የችግር ጥላ መባባሱን ባለሙያዎች ይናገራሉ። የውጭ ዜና። በኬንያ ዋና ከተማ ናይሮቢ ዌስትላንድ አካባቢ በሚገኘው ዌስትጌት የገበያ ማዕከል ውስጥ በታጠቁ ኃይሎች የተፈጸመው ጥቃት የ62 ሰዎችን ሕይወት ሲቀጥፍ 175 ሰዎች ላይ ጉዳት ማድረሱ ታወቀ። በናይሮቢ ሰዓት አቆጣጠር ቅዳሜ ረፋድ ላይ ቁጥራቸው ከ10 እስከ 15 የሚጠጉ መሳሪያ የታጠቁ ቡድኖች ወደ ገበያ ማዕከሉ ገብተው ተኩስ በመክፈት
ከሱቅ ወደ ሱቅ እየተዘዋወሩ ሰዎችን መግደል ጀመሩ። ተኩሱ በተሰማበት ሰዓት ዘራፊዎች ገብተው እንደፈጸሙት ቢገመትም የጥይት ኡሩምታው አለመቆሙ ሌላ ጥርጣሬ ፈጠረ። የኬንያ የጸጥታ አስከባሪዎች በቦታው በመድረስ ሁኔታውን ለመቆጣጠር ቢሞክሩም የተኩሱ ልውውጡ በቀላሉ የሚገታ ሊሆን አልቻለም። የውጭ ሀገር ዜጎች የሚገበዩበትና የሚዝናኑበት ዌስትጌት በዘራፊዎች ሳይሆን በአሸባሪ ኃይሎች ቁጥጥር ስር መዋሉን የተለያዩ የኬንያና ዓለም አቀፍ ሚዲያዎች ሲዘግቡ በሰዓቱ ከተገደሉትና ከቆሰሉት እንዲሁም እድለኛ ሆነው ካመለጡት ውጪ በርካቶች መታገታቸው ተሰምቷል። ብዙም ሳይቆይ የሶማሊያ ታጣቂ ኃይል አልሻባብ ለጥቃቱ ኃላፊነት መውሰዱን በትዊተር ገጹ ላይ ገልጿል። ለረጅም ጊዜ በሀገራችን ምድር ላይ ባሉ የኬንያ ወታደሮች ላይ ጦርነት አውጀናል። አሁን ግን የጦርነቱን አውድማ የመቀየሪያ ትክክለኛ ጊዜ ነው ያለው አልሻባብ በዌስትጌት የተፈጸመው የበቀል እርምጃ ሙስሊም ሶማሊያውያን በኬንያ ወራሪዎች ከሚደርስባቸው ግፍ አንፃር በጣም ኢምንት ነው በማለት ጥቃቱ የአሸባሪ ኃይሎች ነው የሚለውን ጥርጣሬ እውነት አድርጎታል። በአሰቃቂው ግድያ የእህታቸው ክሪስቲን ዋምቡዊ ሴት ልጅን ያጡት ፕሬዝዳንት ኡሁሩ ኬንያታ ለታጣቂ ኃይሎቹ ተገቢውን ቅጣት እንደሚሰጡ በመግለጽ ሀገራቸው ሽብርተኛን ከመዋጋት ወደ ኋላ እንደማትልና በሶማሊያ ያለው 4000 ጦር ከቦታው እንደማይነቃነቅ አረጋግጠዋል። የኬንያ ቀይ መስቀል ማህበር 69 ሰዎች መገደላቸውንና ከ175 በላይ መቁሰላቸውን ቢገልጽም ኋላ ላይ ባወጣው ሪፖርት የሟቾቹን ቁጥር ወደ 62 ዝቅ አድርጎታል። በዚህ ጥቃት ከሞቱት ውስጥ በርካቶች ኬንያውያን ሲሆኑ ታዋቂው ጋናዊ ጸሐፊ ኮፊ አውኖርን ጨምሮ የፈረንሳይ፣ ቻይና፣ ሆላንድ፣ ደቡብ አፍሪካ፣ ህንድ፣ ካናዳና አውስትራሊያ ዜጎች የግድያው ሰለባ ሆነዋል። 4 ህፃናትም ህይወታቸውን ማጣታቸው ተገልጿል። ታጣቂ ኃይሎቹ እስካሁን ድረስ ያገቷቸው ሰዎች እንዳሉና በሄሊኮፕተር ከታገዘው የኬንያ ጸጥታ አስከባሪ ጋር የሚደረገው የተኩስ ልውውጥ ቀጥሏል። ዛሬ ከገበያው ማዕከል ጣሪያ ላይ የሚወጣው ጥቁር ጭስ ታጣቂ ኃይሎቹ ከስፍራው ለማምለጥ ሲሉ ሆን ብለው እንዳቃጠሉት ከናይሮቢ የሚወጡ ዘገባዎች አመልክተዋል። ስቱዲዮ እስከገባንበት ሰዓት ድረስ የእገታው ድራማ ያላበቃ ሲሆን የኬንያ የሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤት በዌስትጌት የገበያ አዳራሽ ወንጀል እየተፈጸመ ስለሆነ ለደህንነታችሁ ስትሉ ከዚያ አካባቢ ራቁ፣ ወደዚያ የሚወስዱ መንገዶች ሁሉ ተዘግተዋል በማለት ዜጎቹን አስጠንቅቋል። አድማጮቻችን የዕለቱ ዜናዎች የስካውኑ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። የሞረሽ ወገኔ የአማራ ድርጅት የውይይትና ምክክር ስብሰባ ጥሪ በቺካጎ ቀን ሳተርዴይ ሴፕቴምበር 28 2013 ሰዓት 12 ሰዓት ፒኤም ቦታ 1230 ዌስት ግሪንሊፍ አቬኒው ቺካጎ ሊዮላ ፓርክ የመዝናኛ ማዕከል አዳራሽ። የድርጅቱ ሊቀመንበር አቶ ተክሌሻው ከላይ በተገለጸው ቦታ በመገኘት ድርጅቱ ስለተቋቋመበት ዓላማና ስላከናወናቸው ተግባራት ገለጻ ስለሚያደርጉ በስብሰባው ላይ እንዲገኙ ሞረሽ ወገኔ በማክበር ጥሪውን ያቀርባል። ታላቅ የገቢ ማሰባሰቢያ ዝግጅት በኖርዌይ ኦስሎ። የግንቦት ሰባት ህዝብ ኃይል ራዕይ የህዝብ ሉዓላዊነትና የስልጣን ባለቤትነት የተረጋገጠባት የዜጎች መብቶች ሀገራዊ አንድነትና ደህንነት የተከበሩባትና የሚከበሩባት ጠንካራና አንዲት ዲሞክራሲያዊት ኢትዮጵያውን ሆና ማየት ነው። የግንቦት ሰባት ህዝብ ኃይል ተልዕኮ ወያኔን በኃይል በማስወገድ በኢትዮጵያ ሰላማዊና ዲሞክራሲያዊ የስልጣን ሽግግር እንዲኖር ማስቻልና ከማንኛውም የፖለቲካ ድርጅት ጋር ያልወገነ ነፃና ጠንካራ ከህዝብ የወጣ ለህዝብ የቆመ የመከላከያ የፖሊስና የደህንነት ተቋማት እንዲኖሩ አስተዋጽኦ ማድረግ ነው። በመሆኑም ይህንን ዓላማና ተልዕኮ አንግቦ የተነሳውን ህዝባዊ ኃይል ለመደገፍ እነሆ ዝግጅታችን አጠናቀን ዕለተ ቅዳሜ ሴፕቴምበር 28ን በመጠባበቅ ላይ እንገኛለን። በዝግጅታችንም ላይ የህዝባዊ ኃይሉና የግንቦት ሰባት ንቅናቄ ከፍተኛ አመራሮች የክብር እንግዶቻችን ሲሆኑ ዝግጅታችን በባህላዊ ምግቦችና መጠጦች አዝናኝና ስሜት ቀስቃሽ ዜማዎች የታጀቡ ናቸው። እርስዎም የዝግጅታችን ታዳሚ ሆኑ ዘንድ ስንጋብዘው
በታላቅ አክብሮትና በኢትዮጵያዊነት ስሜት ነው። ቦታ ክሬንሾ ግሬንዳ፣ ቀን ሴፕቴምበር 28 ሰዓት 16 ሰዓት። ጊዜያዊ የግንቦት 7 ህዝባዊ ኃይል እርዳታ አስተባባሪ ግብረ ኃይል በኖርዌይ ኦስሎ። ኢትዮጵያ ላንቺ ነው ላንቺ ነው ላንቺ ነው ሀገሬ ላንቺ ነው ላንቺ ነው ላንቺ ነው ኢትዮጵያ የተሰባሰብነው። በድጋሚ የአክብሮት ሰላምታችን ከያላችሁበት ይድረሳችሁ። ይህ ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁ ስርጭት ነው። መሳይ መኮንን ፕሮግራም በመምራት አብሬያችሁ ቆያለሁ። የህዝባዊ ወያኔ ሓርነት ትግራይ ጉዳይ ከወዴት እያመራ ነው? ማስረጃም ያልተገኘላቸው መረጃዎች እንደሚያሳዩት ህወሓት መንደር ትርምሱ ከምን ጊዜውም በላይ ተፋፍመው ቀጥለዋል። መሪዎቹ ሽጉጥ ተማዘዋል ሲል የመቀሌው አብርሃ ደስታ በማህበራዊ መድረኮች ባሰራጨው ጽሑፍ ላይ ገልጿል። ለኢሳት በደረሰ መረጃ ደግሞ ወደ አሜሪካና አውሮፓ ቤተሰቦቻቸውን የሚልኩ የህዝባዊ ወያኔ ሓርነት ትግራይ ባለስልጣናት ቁጥር ጨምሯል። እናም ህወሓት ወዴት እያመራ ነው? ጉዳዩን እየተከታተልነው ነው። ቆይታችን ምሽት 3 ሰዓት ድረስ ነው። አብራችሁን ዝለቁ። ሙዚቃው ይቀጥላል።
ይህ ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁ ስርጭት ነው። ሰማያዊ ፓርቲ ትላንት የጠራው የተቃውሞ ሰልፍ 4 ኪሎ ላይ በመንግስት የጸጥታ ኃይሎች ታግተዋል። ሆኖም እዚያው ፓርቲው ጽፈት ቤት ግንፍሌ ድምጻቸውን ያሰሙት ሰልፈኞች የመንግስትን እርምጃ አውግዘዋል። የህዝባዊ ወያኔ ሓርነት ትግራይ ባለስልጣናት እርስ በርስ መናከስ መተራመስ ጉዳይም ሰሞንኛ ትኩረት ሆኗል። በሶማሊያ የሚገኘው የኢትዮጵያ ጦር ምሬት ውስጥ ገብቷል። ደሞዝ የለም፣ ሕክምና የሚገኘው በጉቦ ነው። በእነዚህ ጉዳዮች ላይ ከሲሳይ ገና ጋር ቆይታ አድርጌያለሁ። እንግዲህ ሲሳይ ሰማያዊ ፓርቲ ካደረገው ሰልፍ እንጀምራለን። ትላንትና የተቃውሞ ሰልፉን በሚመለከት ኢሳት ሬዲዮና ቴሌቪዥን በሰፊው ለአድማጮችና ተመልካቾቹ ሂደቱን ተከታትሎ አቅርበዋልና ያው ሰልፉ መስቀል አደባባይ አልተካሄደም። መንገድ ላይ እንደውም ከቢሮአቸው ብዙም ሳይርቁ የተገታበት ሁኔታ ነው ያለውና እንዴት ተከታተልኩ? እንግዲህ በሰማያዊ ፓርቲ በኩል ጃልሜዳ ማድረግ እንደሚችሉ የተፈቀደላቸውን ነገር እነሱ በተከለለ ቦታ ላይ እናደርግም በሚል ህዝብ በሚያይበት በአደባባይ ለማድረግ ሞክረዋል። በመንግስት በኩል ፈቃደኞች ያልሆኑም አሁን መስቀል አደባባይ ያንን ሰልፍ ላለማድረግ ወይ ደግሞ እንዳያደርጉ ለመከልከል ይሄ ነው የሚባል አሳማኝ ምክንያት የለም። በመጀመሪያ ደረጃ አንድ ሰው አደባባይ ሲወጣ እዛ ትዕይንቱ ላይ ለታደሙን ብቻ ሳይሆን በየመንገድ ለሚያዩን ሰው ሁሉ መልእክት ማስተላለፊያ ስለሆነ በተከለለ ቦታ ላይ ሰልፍ ማድረግ ብዙም ትርጉም የለውም። የዛ አዳራሽ ውስጥ ስብሰባ ቢጠሩ ነበር የሚሻለው። ስለዚህ የሄዱበት መንገድ በአንድ በኩል ትክክል ነው። ለአደባባይ ህዝብ እንዲያያቸው ሞክረዋል። በመንግስት በኩል ፈቃደኛ ያልሆነበት ምክንያት ህግን መሰረት አድርገው ምላሽ አልሰጧቸውም። ስለዚህ እንግዲህ ሰማያዊ ፓርቲ ከዚህ በኋላ እንዴት ቀጣዩን ትግል እንዴት ያደርጋል የሚለው ምናልባት አጓጊ ይሆናል። ምክንያቱም ሰላማዊ ሰልፍ ኢትዮጵያ ውስጥ ማድረግ እንደማይቻል ወይ ደግሞ ማድረግ የሚቻለው በህጉ በሚያዘው ብቻ ሳይሆን መንግስት በፈቀደውና በመረጠው ቦታ ብቻ መሆኑ ስለታየ ሰማያዊ ፓርቲ ከዚህ በኋላ እንዴት ይሄዳል? ሰማያዊ ብቻ ሳይሆን የፊታችን እሁድ ደግሞ አንድነትን ፓርቲ በተመሳሳይ ሰልፍ ስለጠራ አንድነት በተመሳሳይ እንደዚሁ በሩ ላይ ነው ቢንገታ ወይንስ የነሱን ጥሪ ተቀብሎ ጃልሜዳ ይሄዳል? እንግዲህ የሚታይ ነው የሚሆነው። ሲሳይ እንዳልከው ነው ሰማያዊ ፓርቲ መስቀል አደባባይ አታደርግም የሚለው ነገር ከመንግስት ጠንክሮ በመጣበት ሁኔታ እውነትም የት ይደረጋል? ይሄ ነገር እንደተባለው መንግስት እንዳለው ወደ ጃልሜዳ ይሄዳሉ የሚለውንም አጠቃላይ ሂደቱንም ለመከታተል ነበረ። እንደተባለው ነው ሰማያዊ ፓርቲ በአሸናፊነት አጠናቅቄያለሁ ነው የሚለው። የሚችለውን አድርጓል። ተሸናፊው መንግስት ነው። ምክንያቱም በህጉም የሚለው አለ ስብሰባ ወይም ሰልፍ የምታደርግበትን ቦታ ጊዜውን የሚገኘውን ሰው ቁጥር የሚወስነው ሰልፉን የጠራው አካል እንጂ መንግስት ሊወስን አይችልም። እንግዲህ መንግስት ያቀረበው አንድ ምክንያት ነው ግንባታ ላይ ነው መስቀል አደባባይ የሚል ነው። ለዚህ ደግሞ አሳማኝ ያሉን ነገሮች ይፈጠራሉ። ምክንያቱም በቅርቡ ራሱ መንግስት የሚደግፈው የሃይማኖቶች ጉባኤ ሰልፍ በመስቀል አደባባይ ተካሂዷል። ሌላው ደግሞ በፊታችን አርብም የደመራ በዓል ይካሄዳልና ግንባታ ከሆነ እንደዚህ አይነት ህዝብ በሚሰበሰብባቸው ቦታዎች ላይ ለሁሉም ነበረ መከልከል ካለበትምና ይሄን አለማድረጉ መንግስት ሆን ብሎ ሰልፉ ህዝብ እንዳይሰማው በታጠረ ጃልሜዳ እንዳልቆም እንዲሆን ነበረ። ነገር ግን ያው ሰልፉ ተሳታፊዎችንም እንዳናገርኩኝ ከዚህ በኋላ አደባባዮች ሌላው ቀርቶ መንገዶች ሁሉ ለኢህአዲግ ሰዎች ብቻ የሚፈቀድ ለኢትዮጵያውያን ሳይሆን ኢህአዲግ እንደፈለገ በዚህ ተራመዱ በዚህ መንገድ አትሄዱ የሚልበት ሁኔታ እየመጣ ስላለ የኢትዮጵያ ህዝብ ይሄንን ላንዴና ለመጨረሻ ጊዜ ማቆም ያለበት አካሄድ ነው ሲሉ አስተያየት ሰጪዎች ከሰልፉ አካባቢ ተደምጠዋል። እንደዚሁም የሰማያዊ ፓርቲ ሊቀመንበርን ምክትል ሊቀመንበርንም አነጋግሬያቸው ነበር። እነሱ በድል አጠናቀቅን ነው የሚሉት። በተለይም ደግሞ ሰልፉ በዓለም አቀፍ መገናኛ ብዙሃን እንዲዘገብ አድርጓል። ለምሳሌ ጣቢያው ኢራን የሚገኘው ፕሬስ ቲቪም ሰፊ ሽፋን ነው የሰጠው ለሰልፉ። ድምጻቸውን አሰምተዋል። የታሰሩ የተቃዋሚ ፓርቲ አመራሮች ይፈቱ፣ ጋዜጠኞች ይፈቱ፣ የድምጻችን ይሰማ ወይም ደግሞ በኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ አባላት በስር ላይ የሚገኙት እነሱም እንዲፈቱ ጠይቀዋል። የኑሮ ውድነት ያጎበጠው ህዝብ መፍትሄ ይፈልጋልና የኢኮኖሚ ማስተካከያ እንዲደረግም ተጠይቋል። በዋናነት መስቀል አደባባይ አለመደረጉ እንጂ ድምጽ ማሰማቱ በተሳካ ሁኔታ እንደተጠናቀቀ ነው ለማወቅ የቻልነው። ይሄንንም እንግዲህ ኢሳት ሬዲዮና ቴሌቪዥን ተከታትሎ ለህዝብ አቅርበዋል። እንግዲህ ቀጣዩ እርምጃ ምን ይሆናል የሚል ነው። አንተ እንዳልከው የሰማያዊ ብቻ ሳይሆን የአንድነት ፓርቲም የውዱ ሰልፍ ወዴት ሊደረግ ነው? በእርግጥም በጃልሜዳ ማድረግ መንግስት እንዳለው ለፓርቲዎቹ ኪሳራ ወይስ ትርፍ ነው? ይሄ ነገርም ከወዲሁ እያነጋገረን ያለው ሰማያዊ ፓርቲ እንዳለውም በጃልሜዳ ማድረጉ አንድም የመሸነፍ የመንበርከክ ምልክት ነው። ሁለቱም ደግሞ ህዝብ እንዳይሰማው በታጠረ ነገር ውስጥ ማድረግም ህዝብ እንዳይሰማውና አላማውንም እንዲስት የሚያደርገው ነው የሚል ነገር ነውና እንግዲህ ከአንድነት በኩል የሚሉትን እየጠበቀን ያለ ነው። ወደ የሚቀጥለው ርዕሰ ጉዳይ ነው የምናልፈው። በህዝባዊ ወያኔ ሓርነት ትግራይ ባለስልጣናት ዙሪያ እየተሰሙ ያሉ ዜናዎች ነው። ሲሳይ እነዚህ ነገሮች አሁን ምናልባት
ኢሳት ያው ማረጋገጫ የሚፈልጋቸው ነገሮች ይኖራሉ። ነገር ግን የተነሱ ጉዳዮች ናቸው። በተለያዩ በተለይም የሚታመኑ ቦታዎች አሉ ይሄ የሚመጣባቸው ዜናዎችና እነዚህ ደግሞ የሚያወጡትን ነገር ለአድማጮቻችን ለማካፈል ነው። ሰሞኑን የሚሰሙት ነገሮች አሉ። ባለስልጣናቱ ከሀገር ይወጣሉ፣ ቤተሰቦቻቸውን ያሻግራሉ፣ እዛ ሀገር ቤትም ያሉት እየተሰነጣጠቁ ነው፣ ወታደራዊ አዛዦች ከሀገር ወጥተዋል የሚሉ ነገሮች ይነሳሉና እስቲ እነዚህ ነገሮች ጠቅለል አድርገን ለአድማጮች እናቅርብ። በተለይም አብርሃ ደስታ ከመቀሌ የሚጽፋቸው ነገሮች አሉ። አብርሃ ደስታ ምን ያህል የሚያወጣቸው መረጃዎች ትክክል ናቸው? ይሄ እንግዲህ እስካሁን በማህበራዊ ድረገጾች ላይ የሚያወጣቸው ነገሮች የመታመን እድላቸውን ሰው እየተከታተለው ነው ያለውና ሰው የሚመሰክረው ነው። ነገር ግን ሰሞኑን የወጡት ነገሮች ትንሽ ከበድ ያሉ ነገሮች ናቸው። የህዝባዊ ወያኔ ሓርነት ትግራይ ሊቀመንበርና ምክትላቸው ሽጉጥ እስከ መማዘዝ የደረሱበት ሁኔታ እንዳለ አብርሃ ደስታ ጠቅሷል። ይሄ ብቻ አይደለም። የአቶ አባይ ወልዱ የትግራይ ክልል ርዕሰ መስተዳድር የእሳቸው የሚባለው ቡድን የእሳቸው አንጃ ራሱ ለሁለት እንደተከፈለና የነዛ ደጋፊ የሆኑት በአንድ መስሪያ ቤት ውስጥ እስከ መደባደብ የደረሱበት ሁኔታ እንዳለ ነው የተገለጸውና ይሄ ነገር ወዴት እያመራ ነው? ከአቶ መለስ ዜናዊ በኋላ ዋና የሚባሉት የህዝባዊ ወያኔ ሓርነት ትግራይ ባለስልጣናት እርስ በርስ መናቆራቸው ከቤት ውስጥ ወጥቶ ለአደባባይ እየወጣ ነውና ከዚህ በኋላ መደበቅ የሚችሉበት ሁኔታ እንደሌለ ነው የሚታየው። የሌተናል ጀነራል ገዛኢ አበራ የእሳቸውም ካናዳ ይሁን ስዊድን መውጣት ከነቤተሰቦቻቸው እየተገለጸ ነው ያለውና እንደውም ይሄን ነገር እንግዲህ አብርሃ አንደኛ በመረጃ ላይ ተመርኩዞ እንደሚጽፍ ከዚህ ቀደም በነበረ ሁኔታ ተነስቶ መገመት ይቻላል። አንዳንዴ አንድ ሰው ከዳ ብሎ ከጻፈ ሳይከዳ የቀረበት ወይ ደግሞ በሌላ መልክ ተገልጾ እንዲሁ የተስተባበለበት ነገር አላስታውስም። በእርግጥ አቶ አርከበ ከወንድማቸውና ከቤተሰቦቻቸው ጋር ከሀገር ወጥተዋል። ለምን እንደወጡ አላውቅም ነው ያለው። ግን እርሱን የሚቃወሙ ሰዎች ሐሳቡን በተለየ በተዛባ መንገድ በማቅረብ የተጠቀሙበት ሁኔታ እንዳለ ግን እዚህ ላይ ጀነራል ገዛኢ አበራ ከነቤተሰቦቻቸው ስዊድን መግባታቸውን እሱ አንስቷል። በሌላም በኩል ስዊድን አይደለም ካናዳ ነው የገቡት የሚልም ነገር እየተጠቀሰ ነው። ዞሮ ዞሮ ጀነራል ገዛኢ ቤተሰቦቻቸውን ይዘው መውጣታቸው ላይ ጥያቄ የተነሳ አይመስለኝም። ከዛ ውጭ ይሄ ብቻ እኮ አይደለም። በርካታ የባለስልጣናት ባለቤቶች እዚህ አሜሪካ እየመጡ እየመሸጉ መሆናቸውን በእኛም በኩል መረጃ ለማሰባሰብ ሙከራ እያደረግን ነው። አንዳንድ በቂ ምልክቶችም አሉ። በሱም በስፋት እንሄድበታለን። ከዛ ይልቅ አሁን የአቶ አባይ ወልዱና የዶክተር ደብረጽዮን ሽጉጥ መማዘዝ ነገር ሲመጣ ወደ ኋላ ተመልሶ ልክ የአቶ መለስ ህልፈት ጊዜ ኢንተርናሽናል ክራይሲስ ግሩፕ ያወጣውን መረጃ ነው መጥቀስ የሚቻለው። የዛን ጊዜ ልክ እርሳቸው እንደሞቱ በማግስቱ የለቀቀው እንትን ላይ በትግራይ ቡድኖች መካከል የሆነ የመሳሳብ ነገር እንዳለ ሁለት መሆናቸውን ያንንም አቶ መለስ በመኖራቸው ተስማምተው መቀጠላቸውን ሲገልጽ ነበር። ያ እውን መሆኑን ወዲያው በአጭር ጊዜ ውስጥ ብዙ ምልክቶች ሲታዩ ቆይቶ መጨረሻ ላይ የህዝባዊ ወያኔ ሓርነት ትግራይ መጋቢት ወር ላይ ባደረገው የማዕከላዊ ኮሚቴ ምርጫ ላይ ነባሮቹን የዋት ታጋዮች እና አቶ ስዩም መስፍንን እና አቶ አርከበን አምባሳደር ብርሃነ ገብረ ክርስቶስና አቶ ዘርዓ አስገዶምን ከጨዋታው ሜዳ በማውጣት የአቶ አባይ ወልዱና የዶክተር ደብረጽዮን ግሩፕ የበላይነቱን ይዞ መቀጠሉ በግልጽ የታየበት ነው። ከዛ ውጭ እንደገና ደግሞ በአቶ አባይ ወልዱና በዶክተር ደብረጽዮን መካከል ያም ሆኖ ትንሽ ያለ መስማማት እንደነበር ምልክቶች ነበሩ። ለምሳሌ በተሰጠው ድምጽ ከፍተኛ ድምጽ ያገኙት ዶክተር ደብረጽዮን ነበሩ። ግን አሸናፊ ተብሎ ወደ ሊቀመንበርነቱን የወሰዱት አቶ አባይ ወልዱ ናቸው። እንግዲህ እንዲህ ያለ ሄዶ የአቶ አባይ ወልዱና የዶክተር ደብረጽዮን ግሩፕ እናቱ ስዩምን እናቱ አባይን እናቱ አርከበን ከጨዋታው ሜዳ አውጥቶ የበላይነቱን ይዞ ከቆየ በኋላ የሆነ ቦታ ላይ እንግዲህ አቶ ስብሃት ከበስተጀርባ መጥተው ዶክተር ደብረጽዮንን ይዘው የተወሰኑ እና አባይ ጻየምን እንደዚህ ከጎናቸው አሰልፈው እናቱ አባይ ወልዱንና ወይዘሮ አዜብን እናቱ በረከትን ከጨዋታው ሜዳ እያወጡ መምጣታቸው ሲገለጽ ነበር። አሁን ደግሞ የሚገርመው በዚህ መረጃ እናቱ አባይ ወልዱ ራሳቸው ያው ተዳክመዋል። የተዳከሙት እንደገና ደግሞ አንድ ሆኖ መቆም አቅቷቸው በተዋረድ ባለ በስልጣን መዋቅር ውስጥ አቶ አባይ ወልዱ ከግብርና ቢሮ ተነሳው ደግሞ ከንግድና ኢንዱስትሪ ቢሮ ተነሳ ሲባሉ ታች ያሉት ኃላፊዎች አንነሳም ማለት የጀመሩበት ነው። አንነሳም ያሉት አቶ አባይ ወልዱ ጉልበት ወይ ደግሞ ክንድ መዛሉን ስላረጋገጡ ነውና ይሄ ነገር ህወሓት በጣም በሚገርም ሁኔታ ዝም ብሎ መፈረካከስ ብቻ ሳይሆን የመትነን ነገር ሁሉ የሚመስልበት ደረጃ ነው ያለው። እንግዲህ ይሄ ነገር መቼና እንዴት ይቆማል ወይንስ እንዲህ እንደተፈረከረከ ምንድነው ሊሆን የሚችለው? እንግዲህ ይሄ በአደባባይ በተወሰነ ደረጃ ይወጣል ጉዳይ አለ። ለምሳሌ በቅርቡ የሀገር ውስጥ የደህንነት ኃላፊውን የማሰር ሁኔታ የቤተ መንግስት በተወሰነ ደረጃ ሱ ማጣራትም የሚያስፈልገው ነው። የቤተ መንግስት የደህንነት ኃላፊውም እንደዚሁ አቶ ጌታቸው ተፈሪም ከስልጣን ወርደዋል የመባላቸው ከእንደገና ደግሞ ትናንት በአርዲንግተኑ የግንቦት ሰባት ስብሰባ ላይ አቶ
ወልደ ስላሴ ከታሰሩበት መልሰው በቁም እስር ላይ ናቸው የሚልም ነገር እየወጣ ነውና እነዚህ ነገሮች አደባባይ ላይ ነው ያሉት። በእርግጥም ስርዓቱ በትክክልም እየበሰበሰ ነው ብሎ ለመግለጽ የሚያስችሉ ምልክቶች አሉና ምን ይጠበቃል? ይሄ ሽጉጥ መማዘዝ ምናልባትም አንዱ ሊያጠፋበት የሚችልበት ጊዜ ብዙ ርቅ እንዳልሆነ ነው እነዚህ ምልክቶች የሚያሳዩትና የስርዓቱ መበስበስ ነው እውነት የሚያሳየው። ይሄ እንግዲህ ሌላ ምንም ሊባል የሚችል ነገር ያለ አይመስልም። ምክንያቱም አቶ መለስ ሲሞቱ እነሱ ፀሐይ መጥለቅ ያህል ከባድ ነበር። ምክንያቱም ብዙ ነገር ይዘው የቆዩ ሰው ናቸውና በዛ ሂደት ውስጥ እንኳን ያለው አቅም ተሰባስቦ አንድ ሆኖ ቆሞ ስርዓቱን መታደግና መጠበቅ ነበር ወይ ደግሞ ህወሓትን በህልውና ለማስቀጠል በዛ ደረጃ መቆም ነበረባቸው። ከበስተጀርባ ታሪካቸውም ሲታይ ሌላው ቀርቶ ምርጫ 97 እናስታውሳለን። ህወሓት አደጋ ላይ ነው ብለው ባመኑበት ወቅት ከህወሓት የተወገዱት በተለይ እነዚህ የጦር አዛዥ የነበሩት ሌሎቹ እውነት እዛ ውስጥ ሚና እንዳላቸው እኔ በግሌ መረጃ የለኝም፣ ግን የአየር ኃይል አዛዥ የነበሩት እነ ጀነራል አበበ ተክለሃይማኖት ህወሓትን አደጋ ላይ መሆኑን ስንረዳ ተሰባሰብን፣ ግን ነገሮች ሲረጋጉ ተበተነን ይላሉ። ለነሱ ህወሓት አደጋ ላይ ነው ብለው ያሰቡት ያው በምርጫው ሂደት ውስጥ የቅንጅቶች አያየ ለመምጣት ከዛ ጋር ተያይዞ ፖለቲካ ስልጣኑን ልናጣ እንችላለን ነው። ሌላ ምንም ታሪክ የለውም። ግን ተረጋጋሚ ውስጥ ደግሞ ሰዎች ተገድለው ከጨዋታው ሜዳ ሁሉ ነገር እንትባለበት ነው። በዛ ሁኔታ እንኳን ከጨዋታው ሜዳ የወጡ ሰዎች ሁሉ መሰባሰብ የሚችሉበት ነገር ነበር ህወሓትን ለማዳን። አሁን ግን አብረው የቆሙትም ሰዎች ህወሓትን ለማዳን መቆም ያልቻሉበት ነገር ነው። አሁን ከዚህ ጋር ተያይዞ ለምን ትላንት ህወሓትን ለማዳን ሁሉም ነገር ያደርጉ ነበር፣ ዛሬ ይሄን ማድረግ ለምን ተሳናቸው ለሚለው በቃ ሁሉም አሁን ይሄ አላማ ወይ ደግሞ የመጡበት ነገር እሱ ትርፍ ጉዳይ ሆኖ በከፍተኛ ደረጃ ሀብት ማግበስበስ ውስጥ ስለገቡ አሁን ስለዚህ አሁን ተሰባስበው ቀደም ሲል ሻለቃ አክሊሉ ያሉት ነገር አለ እንደ ቀብሩ መንጋ ይሰባሰባሉ። የዛን ጊዜ ነው አንድ መሆናቸው እንጂ ውስጣቸው ብናቸው ሁሉም ምንም እንደሆኑ ነው የምንረዳው ብሏልና አሁን ያንንም ማድረግ አልቻሉም። እንደ ቀብሩ መንጋ ተሰባስበው ባላንጣ ወደሚሉት ላይ ማጥቃት ሁኔታ ያለ አይመስለኝም። ምክንያቱም እርስ በርሳቸው ያለው ሁኔታ እየለየለት የመጣ ነገር ነውና ከእንግዲህ ያ እድል ይኖራል የመሰባሰቡ እንደ መሰባሰብ ነገር እኮ ቢኖር አሁን ቀላል ነገር ነው እኮ የግንቦት ሰባት ያውቃሉና አቶ አንዳርጋቸው ፖለቲካ ትግል ውስጥ ምን ያህል ተሳትፎና ልምድ እንዳላቸው ያውቃሉ። እነሱ መሳሪያ አንስተው ኤርትራ በረሃ ውስጥ ገብተው ከኤርትራ ውስጥ ካሉ አማጽያን ጋር እየታገሉ ነው። በተለይ ደግሞ ኤርትራን ያህል ከነሱ ጋር ውጊያ ውስጥ የቆየ መንግስት እነሱን እየደገፋቸው ነው ሲባል ይረስም ይብዛል ለህወሓት አደጋ ነው። በዚህ ወቅት ሰው ተስፋ እንዳይቆርጥ ወይ ደግሞ ያን እንቅስቃሴ ላይ ጥርብዥታ እንዲያድርበት ሰው ሙሉ በሙሉ ኢትዮጵያ ውስጥ ሰላማዊ ትግል ይቻላል እንዴ ለሰማያዊ ፓርቲ እኮ መስቀል አደባባይ እኮ መፍቀድ ነበረባቸው። ለአንድነት ፓርቲ የሚያደርገውን ነገር ማመቻቸት ነበረባቸው። ይሄን ለማድረግ እንኳን ለማሰብ ጊዜ ያላቸው አይመስልም። ለማሰብ ጊዜ የማይኖራቸው ምንድነው እርስ በርስ በጣም ተያይዘዋል። ስለዚህ የጥሎ ማለፉ ነገር ወይ ደግሞ የሀብት ጉዳይ ስለሆነ የያዙትን ይዘው በስልጣን ላይ ለመቆየት ወይ ደግሞ ስልጣን ላይ መቆየት ካልቻሉም የያዙትን ይዘው ለመሸሽ ምን ማድረግ አለብን የሚሉት ትግል ውስጥ ነው ያሉት። የተሸነፈው ሀብቱንም ስልጣኑንም ነው የሚያጣው። ስለዚህ እሱን እያሳሰባቸው ያለው ስለና ከዚህ ጋር ተያይዞ ህወሓት ቆሙለት ዓላማ በላይ የሚያጓጓ ነገር መጥቷል። ሀብት እሱ ላይ አሁን ጊዜያቸው እሱ ላይ እየጠፋ ይመስላል። እንግዲህ ኢሳት ያጣራ ወይም ደግሞ ተጨማሪ መረጃዎችን እየፈለገ ያለው ይሄ ቤተሰቦቻቸውን የሚያሻግሩት ጉዳይ ነው። እዚህ ወደ አሜሪካ እየመጡ እንዳለ ነው። ሰሞኑንም የተለያዩ ባለስልጣናት ቤተሰቦች መጥተዋል። ያንን ነገር እንግዲህ ምን ደረጃ ላይ እንዳለ እያጣራን ያለንበት ሁኔታ ነው። እንደዚሁም አሁን ያነሳነው ላይ ዶክተር ደብረጽዮንና የአቶ አባይ ወልዱ ሽጉጥ መማዘዝን እንደ ገላጋይ ሆኖ የገቡት ጠቅላይ ሚኒስትር ኃይለማርያም ደሳለኝና አቶ አዲሱ ለገሰ መሰለኝ ሁለቱ ናቸው ገላጋይ ሆኖ የገቡት የሚል ነገር ነውና ህወሓት እንዲህ አሳልፎ ለሌላኛው ፓርቲም እንደዚህ የመገላገል እንትኑን መስጠቱ ምን ያህል ከፍት በፊት ቢሆን ኖሮ እንደዚህ አይነት ነገር አያረጉም። በዚህ ስብሰባ መጣላታቸው አይሰማም ነበር። አሁን ግን ከሌላኛው ግን ከደይደን ለዛውም ብዙ ሚና የሌላቸው ተብሎ የሚታሰቡትና እንደዚሁ ለምልክት የተቀመጡት አቶ ኃይለማርያም ደሳለኝ ገላጋይ ሆነው መግባታቸው ህወሓት ምን ያህል እንደተዳከመና እንደተቦረቦረም የሚያሳይ ነው። ወታደር ውስጥም ገብቶ የሌተናል ጀነራል ገዛኢ አበራ በጡረታ ነው ወይስ ምንድነው? እዛው በአጠቃላይ ጦር ውስጥም ያለው ነገር እንደው የተረጋጋ አይመስልምና ይሄም ነገር ለህወሓት ትልቅ ከባድ ፈተና ነው። ቀደም ሲልም ባለፈው ሳምንትም ስናነሳ ኦህዴድ ከእጃቸው እያመለጠ ነው። ህወሓት አንድም እያሰገው ያለው የኦህዴድ ጉዳይ ነው። ምክንያቱም ኦህዴድ በወጣት ክንፍ በሚመራው መልኩ በተለይ ዋናዎቹ ናቸው ከህወሓት ጋር የተለጠፉትና አባዱላ ነኩማ ደመቅሳ እንጂ ሌላው መካከለኛ አመራር የሚባለው በወጣት በአብዛኛው የተያዘው ክፍል ግን ለህወሓት ቀጥተኛ ሎሌነት ወይም ባሪያነት የፈቀዱ አይመስልም ነው የሚባለውና ያም ፈተና ሆኖበት ግምገማ እያደረገ ነው። እነዚህ ነገሮች ለህወሓት ሌሎች ፈተናዎች ሆነው ብቅ ብለዋልና ምን ማለት ይቻላል? ወታደሩን በተመለከተ ቅድም ያነሳው ባለስት በመግቢያ ላይ የጠቀስነው ነገር የዚህ ጀርመን ድምጽ ላይ የቀረቡትን የወታደሮችን ጉዳይ ከዛ ጋር ሊያያዝ የሚችል ነው። በቅርቡ ስርዓቱን ከርተው የመጡት 4 የበረራ
ባለሙያዎች ግንቦት ሰባትን የተቀላቀሉት ማለት ነው። እነሱም ስለ ሰራዊቱ የሚናገሩት ነገር አለ። በራሱ ምንም ባይናገሩ በአንድ ጊዜ 4 አብራሪዎች ከአንድ ሀገር መከላከያ ሰራዊት ውስጥ ወጥተው ሌላ ኃይል መቀላቀላቸው ሰራዊት ውስጥ ያለውን ችግር የሚያመለክት ነው። ሶማሊያ ውስጥ የሚገኙት የኢትዮጵያ ወታደሮች ለጀርመን ድምጽ ደውለው ባስተላለፉት መልእክትም የደረሰባቸው ማለት ረጅም ጊዜ መቆየታቸው መማረራቸው ለመታከም እንኳን ሕክምና ለመውሰድ እንኳን መቸገራቸውን ወይ ደግሞ አድሎ እየተፈጸመባቸው መሆኑን የሚናገሩበት ሁኔታ ነው ያለው። ይሄ እንግዲህ ወርታችኛው ወርከን ላይ ስንሄድ ነው። ላይ ባሉት ህወሓት ሰዎች አካባቢ እንግዲህ ህወሓት ክፍፍል በኋላ የተከሰተ ነገር አለ። ጀነራል ሳሞራ ኢትዮጵያ ቺፍ ኦፍ ስታፍ ለመሆን በተለይ ቢያንስ ሌላው የቀደሙት በአካዳሚ ያለፉት ይቅሩና ከራሱ ህወሓት ሰው ከነበሩት ከነ ጀነራል ጻድቃን ገብረተንሳይ ጋር ሲተያዩ ብዙ ሰዎች የሰማይና ምድር ያራርቀው ነው የሚመለከቷቸው። ከሳሞራ የተሻሉ ሰዎችም ከታች ያሉ ህወሓት ሰዎች ግን አቶ መለስ ብዙ ጊዜ ለታማኝነቱም ትንሽ በአቅም ደከም ያለ ሰው በአስተሳሰብ ደከም ያለ ሰው ስለሚፈልጉ እርሳቸውን ላይ አውጥተው በእርሳቸው ድጋፍ ስልጣን ላይ መቆየታቸውን ይናገሩም ስለነበር ጀነራል ሳሞራን አሁን ከሙስና ጋርም ከምንም ጋር ያይዘው ከጨዋታው ሜዳ ለማውጣት መንገድ መጀመሩም እየተሰማ ነው። በሌላም እንግዲህ በተዋረድ አሁን ጀነራል ገዛኢ አበራም መጀመሪያ ላይ ወጥተዋል። እንግዲህ ጀነራል ገዛኢ አበራ ያወጣው አካል አሁንም ስልጣን ላይ ያለው ነው አይደለም፣ እሱ በሂደት የሚታይ ነው። ዞሮ ዞሮ እንግዲህ ብዙዎቹ ባለ ህንጻዎች ናቸው። ህንጻዎቻቸውን አከራይተው ሸጠው ነው አንዳንዶቹ ሀገር የሚወጡት ወይስ ህንጻቸውን ላለማጣት ካሸነፉ ወገን ጋር እየገበሩ ይቀጥላሉ? እስከ መቼስ ድረስ በዚህ ሁኔታ ይቀጥላል? እሱ የሚታይ ነገር ነው። ግን በአጠቃላይ ማለት የሚቻለው ህወሓት ውስጥ የሚታየው ችግር ሰራዊት ውስጥ በተገቢው መንጸባረቁ የማያጠራጥር ነገር ነው። ይሄንን ነገር እየተከታተልን እናቀርባለን። በተለይም ደግሞ ገዢ ፓርቲ ነው ምንም ይሄ እንትን የሚል አይደለም። የአንበሳውን ድርሻ በኢህአዴግ ውስጥ የያዘው የህዝባዊ ወያኔ ሓርነት ትግራይ ነው። እዛ ያለው ትኩሳት ኢህአዴግን እንደሚወጣበተውና ሊያፈራርሰው የሚችልበት እድሉ ከፍተኛ ነውና በቀጣይ በዚህ ጉዳይ ላይ ሌሎች ሰዎችንም አነጋግረን የምናቀርበው ነው። የህወሓት ነገር የሚያበቃ አይደለም። ለማንኛውም እንከታተላለን። ቀደም ሲል ሲሳይ ወዳነሳው ሶማሊያ የኢትዮጵያ ጦር አባላት በበላይ አለቆቻችን እየተበደሉ ነው ብለው በዶቼ ቬለ በጀርመን ድምጽ ሬዲዮ ወዳቀረቡት ዘገባ ነው የምናልፈው። ምናልባት ዘገባውን ወደ ኋላ ላይ እናሰማለን። ነገር ግን እንዲህ አይነት ነገር ምንን እያሳየ ነው? ቀደም ሲል ካነሳናቸው ነገሮች ጋር የሚያያዝ ነው። ጦር ውስጥ ያለው ብሶት አለ። ይሄ አሁን እንግዲህ ሶማሊያ ዋጋ እየከፈለ ያለበት ነው። የሚመለከተው ጉዳይ ሆነ አይታወቅም። ሶማሊያ መግባት ስንት ሺህ ኢትዮጵያውያን እንዳለቁ ይታወቃል። ነገር ግን ሶማሊያ በኢትዮጵያ ጦር ጣልቃ መግባትም ልትረጋጋ የምትችል አገር አልሆነችም። ሰሞኑን በኬንያ የምናየው አልሸባብ ኬንያ ለምን ሶማሊያ ገባች ብሎ ነው ያን ሁሉ ሰሞኑን የሚሰማው ነገር የፈጸመውና የኢትዮጵያ ጦር ደግሞ እዛ ነው የሚገኘው። በጣም የጦሩ የሶማሊያ ቆይታ መራዘሙ በራሱ ጦሩን በጣም አሰልችቶታል። ከሚገባው ከቁጥጥር ውጪ እንደወጣ ነው የሚነገረው። የደሞዝ ችግር አለ። እንግዲህ እዛ ሰው ሀገር ያን በረሃ እየበላ በዛም ሞት ሽረት እንግዲህ ሶማሊያ ወጥተህ የምትመለስበት ሀገር አይደለም። ሞቃዲሾ ወጥተህ ቦምብ ልትጋይ ትችላለህ፣ በጥይት ልትመታ ትችላለህና ያንን መስዋዕትነት ለመክፈል እዛ የገቡ የኢትዮጵያ ወታደሮች የደሞዝ ጥያቄ ትንሽ ነው። የሕክምና ጥያቄ እንኳን በበቂ ሁኔታ ምላሽ እያገኙ እንዳልሆነ በጉቦ በተለይ ሕክምና በጉቦ እያገኙ እንዳለ ነው የሚነገረውና ይሄ በጣም አስደንጋጭ ነው። ሰራዊቱ ለምን ዋጋሉ ለምን አላማናስ ነው ይቆምኩት ብሎ እንዲጠይቅ የሚያደርግ ነው። ብዙ ምሬቶች አሉ። ይሄ ደግሞ የከፋ ነው የሚመስለው። እንግዲህ ምናልባት እኮ የማዕከላዊነቱ መላላት ካልሆነ በስተቀር በተለይ ዘመቻ ላይ ያሉ በሰው ሀገር ባዕድ ሀገር በአንድ ምድር ላይ ለሚኖሩ ወታደሮች ሕክምና መከልከል ወይ ደግሞ ሕክምና ለመታከም ጉቦ መክፈል የምትገደድበት ሁኔታ ላይ መድረስ እንግዲህ በተለይ እየተዋረዱ ያሉ ወታደራዊ አዛዦች በቃ በሚገርም ሁኔታ የዚህ የገንዘብ ረሃብ ውስጥ ያሉ ነው የሚመስለው። ምክንያቱም ያንን ደግሞ የሚቀሰቅሰው ምንድነው? ከላይ ያሉትም በተዋረደ ወደ ላይ ይወጡ ሄዱ ቁጥር ይሄ ከዚህ ከገንዘብ ጋር ተያዘ የመክበር ነገር እያዩ ነው። ስለዚህ ገንዘብ ለማግኘት ታች ያሉም ከአካባቢያቸው ያሉ ባለስልጣናትን በዛ ደረጃ እየተጠቀሙ መሆኑን የሚያሳየው ማዕከላዊነት በደንብ ጠብቆና ህግና ስርዓት በሰራዊት ውስጥ ኖሮ ቢሆን ኖሮ አውደ ውጊያ ላይ ያለ ወታደር ሕክምና ለማግኘት ጉቦ መክፈል የሚገደድበት ወይ ደግሞ በአድሎ ሕክምና ለማግኘት የሚቸገርበት ሁኔታ ላይ መድረስ በእውነት በጣም አስቸጋሪ ነገር ነው። ሲሳይስቲ በቅድሚያ የጀርመን ድምጽ ሬዲዮ ባለፈው ሐሙስ ያቀረበውን ዘገባ እንድትከታተሉ እንጋብዛለን። በዚህ ሳምንት እዚህ ቦን ወደሚገኘው የዶቼ ቬለ አማርኛ ክፍላችን ከመጡት መልእክቶች መካከል በዛ ያሉት ሶማሊያ ከሚገኘው የኢትዮጵያ ጦር አባላት የተላኩ ናቸው። አንዳንዶቹ የጦሩን የሶማሊያ ቆይታ የሚያማርሩ ሲሆኑ ሌሎቹ ደግሞ የቅርብ አለቆቻቸውን አመራር የሚወቅሱ ናቸው። የውስጥ ነጻነት የለንም ከሚሉት ጀምሮ በፈቃድ አሰጣጥ ላይም አለ የሚሉም አሉ። የሕክምና ፈቃድ አሰጣጡ በተለይ በጉቦ ሆኗል የሚሉም አልታጡም። በርካቶቹ ስማቸው እንዲጠቀስ አልፈለጉም። ካነጋገርናቸው መካከል አንዱ ለድምጹም ቢሆን እየፈራ ይመስላል
እንዲህ ብለዋል። በቃ ሕክምና አካባቢ ነው ያለ አካባቢ ችግር አለ። በሽታው አማኝ ነበር አለዛ ለማታከም ትንሽ ተቸግሬ ነው። እዛ ሌላውን እያስቀደሙ በቃ ሊያስከዱ አይችልም። በጣም ጉቦ እየሰጡ ይሄን ጉቦ ተቀባዩ ማን ነው? ያለ አመራር ነው። በእርግጥ የታመመው ሳይሆን ጉቦ የሰጠ አስቀድሞ ወደ ሕክምና ይሄዳል ነው። ሬፌር ሄዳል። እዚህ ደግሞ መሰራ የለም። የት ጦር ሰፈር ነው? ገብራሬ ፍሪዴም የለም። ነጻነት ማለት ነው። ተፈላ ኪድ ነው። ኪድ ማለት ፍቃድ የለም። ተፈላ ኪድ ነው። በዛ አይነት ችግር አለ። በደሞዝ ዙሪያም አንዳንድ ችግር አለ። ይቆራረጣል። ደሞዝ ይቆራረጣል። በምን ምክንያት? ምክንያቱ አይነገራችሁም? ኧረ ዞር ብሎ ምን ያህል ነው? በመጨረሻው ምናልባትም አጠር ወዳለው ሰው ጉዳይ ነው የምናልፈው። በእስር ላይ የሚገኘው የአንድነት ለዲሞክራሲና ለፍትህ ፓርቲ ምክትል ሊቀመንበር የነበረው አቶ አንዱዓለም አራጌ ያልተሄደበት መንገድ በሚል አንድ መጽሐፍ ሰሞኑን ህዝብ ዘንድ ደርሷል። ያልተሄደበት መንገድ የሚል ነው። እንግዲህ ሲሳይ መጽሐፍ ወጥቷል። ያልተሄደበት መንገድ መጽሐፉ እርግጥ በእጃችን አልገባም። የትኛው መንገድ እንደሆነ አቶ አንዱዓለም በጉጉት ህዝቡ እንዲጠብቅ ያደረጉ ይመስለኛል። ያልተሄደበት መንገድ መጽሐፉን አላየንም፣ አላነበብንም። ስለዚህ አንዱዓለም ያልተሄደበት መንገድ የትኛውን እንደሆነ ምናልባት መገመት ይቻላል፣ ግን እርግጠኛ መሆን ያስቸግራል። ሰላማዊ ትግል ላይ በጣም ጽኑ እምነት ያለው ሰው ነው አንዱዓለም። የማርቲን ሉተር ኪንግ አድናቂ ነው። ብዙ ጊዜ እሱ ንግግሮች ይጠቅሳል። ፖለቲካ ዓለም ውስጥ ቆይቷል። ብዙ ልምድ አለው። ከ92 ዓመተ ምህረት ጀምሮ በኢትዮጵያ ፖለቲካ ውስጥ ከኢዴፓ ጀምሮ ሲሳተፍ የነበረ ነው። በቅንጅት ውስጥ ማዕከላዊ ኮሚቴ አባል ነበር። ታስሯል በቅንጅት አመራርነቱ። ከዛም በኋላ እንደገና ቅንጅት በመከፋፈሉ ከዛ መጀመሪያ ቅንጅት እንደገና ወደ አንድ ለማድረግ የሚደረገውን ጥረት በጣም ሲደግፍ ነበር። አንድነትና መኢአድም እንደገና ተባብረው አንድ ሆነው ያን የቅንጅት አንድነት እንዲያመጡ ብዙ ጥረት ካደረጉት አንዱ ነበር። መጨረሻ ላይ ባለመሳካቱ እሱ አንድነትን ተቀላቅሎ እስከ ምክትል ፕሬዝዳንትነት ሄዷል። እንግዲህ አንዱዓለም ከዛ ነው እንግዲህ ከእስክንድር ጋር የዛሬ 2 ዓመት መስከረም 3 2004 ዓመተ ምህረት በቁጥጥር ስር የዋሉት። እንግዲህ አንዱዓለም ስለ ሰላማዊ ትግል ከሚያወራው በፖለቲካ ዓለም ውስጥ ስላለፈው ነገር ከመተረኩም ባሻገር በአዲስ አበባ ዩኒቨርሲቲ የተማሪዎች ካውንስል አመራር አባል የነበረ ነው እና እስር ቤት በቆየባቸው ጊዜያት የደረሱበት ነገሮች አሉ። ለምሳሌ ታስታውስ ከሆነ መሳይ በአንድ በነፍስ ማጥፋት ተጠርጥሮ የገባ ሰው ድብደባ ተፈጽሞበታል። ያንን ደግሞ ምርመራ ማድረግ ብዙም የሚያስፈልግ አይደለም። ማን ሊያስደበድበው እንደሚችል ሩቅ ያለውም ሰው ቅርብ ያለውም ይገምታል። እሱም ደግሞ በጽሁፍ ያጋለጠው ነገር ነው። ስለዚህ በእስር ቤት ውስጥ ያሉትን እያንዳንዱን ቀን የቀን ተቀን ውሎችና ሂደቶች እሱንም ጭምር እዛ መጽሐፍ ላይ እንደሚያነሳ ስለሚታመን ምናልባት በጣም አጓጊ መጽሐፍ ይመስለኛል። እንዴት ነው መጽሐፉ ሊወጣ የቻለው? መንግስት ፈቅዶ መቼም አይመስለኝም። በድብቅ ሊሆን እንደሚችል ይገመታል። ይሄ ምንም ጥያቄ የለውም። ከዚህ ቀደም ምናልባት የመጀመሪያው የዶክተር ብርሃኑ ነጋ መጽሐፍ ነው። እሳቸው እስር ቤት እያሉ የነጻነት ጎህ ሲቀደም የሚለው ወደ 500 ገጽ አካባቢ መጽሐፍ በተመሳሳይ ወጥቶ ታትሟል። እንደምታስታውሰው እስክንድር ትልልቅ ዓለም አቀፍ መጽሔት ጋዜጦች ላይ ሁሉ ጽሁፉን እየላከ የሚታተምበት ሁኔታ አለ። ሪዮትን መልእክት እያወጣች ነው። አንዱዓለም በዚህ መልክ ሰብሰብ ያለ ነገር ወደ መጽሐፍ ለውጦ እንግዲህ ይዞ ወጥቷል። በእውነት እዚህም አሜሪካና አውሮፓም መጽሐፉ ደርሶ ውጭ ያለውም ሰው እንደሚያነበው ተስፋ እናደርጋለን። እንግዲህ በቅርቡ አንድ ያወጣት ጽሁፍ ነበረችና አንዱዓለም ምናልባት መጽሐፉንም ከዛ አንፃር መገመት ከተቻለ ወደ ግድግዳ ጆሮዬን ሳስጠጋም የነጻነት ኮቴ ሲቀርብ ይሰማኛል የሚል ተስፋ ያለበት ነገር ነው የጻፈውና ምናልባት ያልተሄደበት መንገድም ተስፋ የሚሰጡ ነገሮች ካሉበት ለማየት ወይም ለማንበብ በጣም የምንጓጋ ይመስለኛልና እስቲ እንከታተለዋለን። አድማጮቻችን በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁን ስርጭትን ነው። ተወልደ በየነ ነገም አንድ ሲዲ ያስመርቃል። በዘፈን እናውራ ከተወልደ ጋራ በሚል የተዘጋጀው ሲዲ ነገ በማዛ ሬስቶራንት እንደሚመረቅ ሰሞኑን በተለያዩ መገናኛ ብዙሃንም ተገልጿል። እንግዲህ አጠገብ ይገኛል ተወልደ ምንድነው ይዘህ የመጣው በዘፈን እናውራ? እንግዲህ በዘፈን እናውራ በተለያየ ጊዜ በኢትዮጵያ ኪነ ጥበብ ውስጥ የተለያዩ ስራዎች ይቀርባሉ። ማንኛውም ሰው የራሱ መገለጫ የሆነ ነገር ይኖረዋል። ለምሳሌ አሻራችን በወንጀልም በህይወትም ስንኖር ማንኛውም ሰው አንዱ ካንዱ የሚለይበት ነውና በስራዎቻችንም የራሳችንን አሻራ አስቀምጠን ማለፍ አለበት እንደ ሙያተኛ ማለት ነውና እኔም ይዤ የመጣሁት ነገር ምንድነው ዘፈኖችን ከመዝናኛነት ከሌላ ነገር ውጭ ለማውሪያነት እንዴት መጠቀም ይቻላል። ለምሳሌ የፖለቲካ ሰዎቻችን ድምጻያኖቻችንን ሌሎች ታዋቂ ሰዎቻችንን
ቃለ ምልልስ ማድረግ የሚፈልግ አንድ ሰው እድሉን ባያገኝ እነዛን የተሳካላቸውን ሰዎች አግኝቶ የመጠየቁ እድል ባይኖረው በሙዚቃ እንዴት ሊያወራቸው ይችላል የሚለውን ነገር አስቤ ነው። እውነታዎች አሉት ግን እያዝናና ህብረተሰቡን እውነታውን መንገር ነው። በእውነት ውስጥ ያለ መዝናኛ ነው። እንግዲህ ተወልደ ከኢትዮጵያ ካለበት ጊዜ ጀምሮ እዚህም በኢሳት ሬዲዮና ቴሌቪዥን ላይ የምታቀርባቸው ነገሮች አሉ። በጣም ከፍተኛ አድማጭ ያላቸው አፍቃሪያን አሉት በዚህ አቀራረብ ላይና እስቲ ወደ ኋላ መለስ ብለ የፈጠረውን ስሜት ንገረን። አንተ በተለይም አዲስ አበባ በሸገር ኤፍኤም ላይም ስትሰራ በዚህ ነው የምትታወቀው። አዎ ይሄ የራሴ መንገድ እንደሆነ በርካቶች ይገልጹ ነበር። እኔም በራሴ መንገድ መምጣቴን ወደው ነበር። ብዙ ጊዜ ሰው ባላየበት መንገድ አንድ ነገር ማሳየት ነው የሰዎች የተለያየ ብቃት ተብሎ የሚገለጸው። እኔም እንግዲህ የሙዚቃ ስራ የማማከር ስራ ነው የኖርኩበት ነው። በአብዛኛው አንዱ ሐሳብ ከሌላኛው ሐሳብ ጋር እንዴት ተደራርቧል፣ እንዴት ተከታትሏል፣ እንዴት ተደጋግሟል የሚለውን ከዛ ውጭ ደግሞ የሚቃረኑትን ሐሳቦች በተለያየ ጊዜ ያቀርብ ነበር። ይሄኛው ለየት የሚለው ምናልባት የፖለቲካ መሪዎቻችን በፖለቲካ ስራ ውስጥ የተጠመዱ ኢትዮጵያውያን በተለያየ ጊዜ በጋዜጣ በሬዲዮ በቴሌቪዥን የሰጧቸው ቃለ ምልልሶች አሉ። እነዛን እውነታዎች ከዘፈን ውስጥ ፈልፍሎ አውጥቶ ያንን ቃል በዘፈን መተካት ነው። ለምሳሌ ፕሬዝዳንት ግርማ ወልደ ጊዮርጊስ ፕሬዝዳንት ሲሆኑ ከንጉሱ ጊዜ ጀምሮ ይህን ቦታ ይመኙት እንደነበር ዛሬ ተሳክቶላቸው ቦታ እንደያዙ ገልጸዋል በንግግራቸው። ይሄ በዘፈን እንዴት ይገለጻል? አቶ ልደቱ አያሌው በአንድ ወቅት አዲስ አድማስ ላይ ከ97 ምርጫ በኋላ በርካታ ኢትዮጵያኖች የኢህአዴግ ደጋፊ ነውት ብለው ይጠረጥሩታል ሲላቸው ለዚህ ጥያቄ ተደጋጋሚ መልስ ስለሰጠው አሁን አበጀው ደግ አደረኩ የሚል መልስ ነው ያለኝ የሚል ሰጠው ነበር። ይሄን ወደ ዘፈን ቀይሮ የማቅረብ ነው። ከዛ ውጭም ጠቅላይ ሚኒስትር መለስ ዜናዊ በተለያየ ንግግሮቻቸው የተናገሯቸው አሉ። ስለዚህ ህዝቡ ከለመደው ቀጥተኛ ንግግር ይልቅ በሚያቃቸው ዘፈኖች ቢገለጽ ምን ያህል ህዝብን ያዝናና ያስተምራል ከሚል አንፃር ነው። በድምጻያኖችም ዙሪያ ድምጻያኖች በተለያየ ቃለ ምልልሳቸው የተጠየቋቸው ጥያቄዎች አሉ። ይሄኛው ግን በስራዎቻቸው ቢጠየቁ ስራዎቻቸው እንዴት ምላሽ ይሰጣሉ የሚለውን አዲስ መንገድ ለመጠቆም ነው። እንግዲህ ይሄ በኢትዮጵያ ታሪክ እንደዚህ አይነት ነገር ሲቀርብ የመጀመሪያው ይመስለኛል። ከዚህ በፊት ነበረ አልነበረም? ይሄ የኔና የኔ መንገድ ነው፣ አዲስም ነው። ነገም በማዛ ሬስቶራንት ምረቃው ይካሄዳል። እስቲ በዚህ ውስጥ የተሰባሰቡ ነገሮች እንደው ቀደም ሲል ማስታወቂያ ላይም ሰሞኑን ሲተላለፍ ነበርና የተወሰኑት ነገሮች ለማወቅ ችለናል። እንደው ይሄንን ሲዲ ገዝቶም የራሱ የሚያደርገው እንደ አንድ የታሪክ አካል ሊቀመጥ ይችላል። ምክንያቱም ድምጻውያን ነው የሚያወሩበት፣ ፖለቲከኞች ነው የሚያወሩበት፣ እየተዋዛ የሚቀርብ ነውና እንደው የተወሰኑት ነገሮች ልትገልጽልን ትችላለህ በሲዲው ላይ ከተካተቱት ውስጥ? አዎ እንግዲህ በተለያየ ጊዜ የሰራኋቸው ስራዎች ነበሩ። አሁን በሲዲው ውስጥ ከተካተቱት ውስጥ ግን ለምሳሌ የመጨረሻዎቹን እንቅስቃሴዎች በተመለከተ ከድምጻያኖች 2 የጋበዝናቸው ድምጻያኖች አሉ እንዲያወሩ ያረግናቸው። ከመሪዎች ደግሞ 2 አሉ። ለምሳሌ ፕሬዝዳንት መንግስቱ ኃይለ ማርያምና ጠቅላይ ሚኒስትር መለስ ዜናዊ። ከድምጻያኖች ደግሞ ድምጻዊት አስቴር አወቀና ድምጻዊ ነዋይ ደበበ ያሉትን አጭር ነገር እንስማ። መጀመሪያ ነገር ከተሰበሰበበት ማዕከል ይሸሻል። ከዛ በመንገድ ላይ ይሸሻል። ከዛ ከማሰልጠኛ ይሸሻል። ከዛ ከጦር ግንባር ይሸሻል። ዶክተር ብርሃኑ ነጋ በርሶና በአቶ አንዳርጋቸው ጽጌ ላይ መንግስት የሞት ፍርድ ማስተላለፉ የሚታወስ ነው። ይህን ውሳኔ ላስተላለፈው መንግስት ምን ማለት ይፈልጋሉ? ገና 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 እንኖራለን ገና። አስቴር አወቀ ካቡካፌን የከፈተልሽ ማን ነው? ተወልደ እንግዲህ እንደተከታተልነው በጣም የሚማርክና ብዙዎች ሊወዱት እንደሚችል እገምታለሁ። ነገ ታዲያ ዝግጅቱ እንዴት ነው? ነገ እንግዲህ በአንዳንድ ሰዎች እንዳሉት እንዲያውም ኮንሰርት ይመስላል ነው ያሉት። ከ23 በላይ ኢትዮጵያውያን ታዋቂ ድምጻያኖች ይሳተፋሉ። የክብር እንግዶች አሉን። ገጣሚና ደራሲ በእውቀቱ ስዩም በክብር እንግድነት ይገኛል። ከመጡ አዳዲስ ድምጻያኖች መካከል
ተወዳጁ ድምጻዊ ፋሲል ደሞዝም በዚህ ዝግጅት ላይ ተጋባዥ ነው። ሌሎቹ 22 ዘፋኞች ሰሞኑን በማስተዋወቂያ እንደተዋወቀው ቋሚ ተሰላፊዎች ናቸው። እነዚህ ሁለቱ አዲሶች ናቸው፣ በእንግድነት የሚሳተፉ ናቸው። በርካታ ኢትዮጵያዊ መምጣት ብቻ ነው የሚጠበቅበት። በዚህ ዝግጅት ላይ ታዳሚ መሆን ብቻ በቂ ነው። በዝግጅቱ እየተዝናናን አገራዊ ጉዳዮችን እያዋዛን በዚህ መንገድ ደግሞ እንሞክረው በሚል ነው። ምክንያቱም ዓለማችን ላይ በተለይ በዚህ በሰለጠነው ዓለም ፋክት የሆኑ ነገሮችን ከፈንጋ ነው የሚያቀርቡት። የአሜሪካን ኮሜዲያኖች አሁን እያሳቁ ግን እውነታን ነው የሚነግሩት። ስለዚህ ይሄ ደግሞ በእኛ ሀገር መለመድ አለበት። ሁሉም የህብረተሰብ ክፍል ይህን ሲዲ እንደሰማው የሚፈልጋቸው ነገሮች እንዲረዳ። ምክንያቱም የሚያውቃቸው ዘፈኖች ናቸው። የሚያውቃቸው ዘፈኖች ከሚያውቃቸው ሐሳቦች ጋር አብረው ታርቀው ሲቀርቡ እየተዝናና እውነታውን ይረዳል የሚል እምነት አለኝ። አሁን ያነሳው ነጥብ ላይ ለማተኮር ነው። ምንድነው ከዚህ አልበም ወይም ከዚህ በዘፈንና አውራ ከሚለው ያንተ ሲዲ በኋላ ሰው ምን አይነት ግንዛቤ እንዲያገኝ ነው የምትፈልገው? ለምሳሌ በኢትዮጵያ ፖለቲካ በጣም የሚፈራ የአንዳንድ ጊዜ ደግሞ ካለው ከጭንቀቱም ከተለያዩ ነገሮች አንፃር ሰው የሚሸሸው ነገር ሆኗልና ፖለቲካን ቀልድ የማድረግም ነገር ያለው ይመስለኛል። ምን ነገር እንዲያገኝ ህዝቡ ነው ከዚህ ሲዲ የምትጠብቀው አንተ? ይህንን ፍርሃትና መሳቀቅ ትቶ ህብረተሰቡ የሚያውቃቸውን እውነታዎች በሚያውቃቸው ዘፈኖች እንዲረዳ በቀላል መንገድ ስለ ሀገሩ ጉዳይ እንዲያስብ ለማድረግ ነው። ከዛ ውጭም ማንኛውም ባለሙያ እጁ ላይ ባለው ሙያ ያገባኛል ባለው የሀገሬ ጉዳይ ላይ መሳተፍ እንደሚችል ሁላችንም በሙያችን ስለ ሀገራችን የተቻለንን ማለት እንደምንችል መንገዱን ለመጠቆም ነው። ተወልደ በየነ በጣም አመሰግናለሁ። እንግዲህ ኢትዮጵያውያን ነገ በማዕዛ ሬስቶራንት እዚህ ቨርጂኒያ አርሊንግተን በሚገኘው ቨርጂኒያ ከ8 ሰዓት ፒኤም ማለትም ማታ ጀምሮ በማዕዛ ሬስቶራንት በመገኘት በዘፈን እያወራችሁ ከተወልደ በየነ ጋር እንድታመሹ ኢሳት ሬዲዮና ቴሌቪዥን በዚህ አጋጣሚ መልእክቱን ያስተላልፋል። ተወልደ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ መሳይ። ሁሉንም የኢሳት ባልደረቦችና ኢሳትን ከልብ አመሰግናለሁ። ቀብድ ማስያዜ ነው። ነገ በሰፊው አመሰግናለሁ። ሁላችሁም ኢትዮጵያውያን ያገባናል ይመለከተናል ያላችሁ ሁሉ በዘፈን እንሳቅ፣ በዘፈን እናወራ ማዕዛ ሬስቶራንት ኑ። ጠቅላይ ሚኒስትር መለስ ዜናዊ ለቀብሮት በርካታ ህዝብ እንደወጣ ሲሰሙ ምን አሉ? በዘፈን እናውራ ከድምጻያኖቻችን ጋር። አስቴር አወቀ ካቡ ካፌን የከፈተልሽ ማን ነው? ዋይ ደበበ ያቋም ለውጥ አረክ ማለት ነው። ይህ ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁ ስርጭት ነው። ግንቦት 7 የፍትህ የነጻነትና የዲሞክራሲ ንቅናቄ ትላንት በቨርጂኒያ አርሊንግተን ህዝባዊ ስብሰባ ጠርቶ ነበር። በኤርትራ የሚደረገው የትግል እንቅስቃሴ የአሰብ ጉዳይ አቶ አንዳርጋቸው ጽጌ የንቅናቄ ዋና ጸሐፊ በቅርቡ የሰጡት ቃለ መጠይቅ በትላንቱ ህዝባዊ ስብሰባ ላይ ከህዝብ ጥያቄዎች ቀርበው ምላሽ የተሰጡባቸው ጉዳዮች ነበሩ። ግንቦት 7 የትላንቱ ህዝባዊ ስብሰባ የተሳካ ነበር ይላል አቶ ኤፍሬም ማዴቦ የንቅናቄው የህዝብ ግንኙነት ክፍል ኃላፊን አነጋግሬያቸዋለሁ። ላንቺ ነው ኢትዮጵያ ላንቺ ነው ላንቺ ነው ሀገሬ ላንቺ ነው ላንቺ ነው ኢትዮጵያ ተሰባሰብነው ላንቺ ነው። አቶ ኤፍሬም ማዴቦ የግንቦት 7 የፍትህ የነጻነትና የዲሞክራሲ ንቅናቄ የህዝብ ግንኙነት ክፍል ኃላፊ በጣም አመሰግናለሁ። ትላንትና ህዝባዊ ስብሰባ ጠርታችሁ ነበር እዚህ በቨርጂኒያ። ምን ነበር ዓላማው? ባጭሩ ከዓላማውን ጀምር። ለምንድነው ሰውን የጠራችሁት? መሳይ በጣም አመሰግናለሁ እድሉን ስለሰጠኝ። የስብሰባችን ዋናው ዓላማ እንደምታውቀው የንቅናቄያችን ዋና ጸሐፊ አቶ አንዳርጋቸው ጽጌ ለኢሳት ሬዲዮና ቴሌቪዥን ሰፋ ያለ ቃለ መጠይቅ ሰጥተው ነበርና ያንን ቃለ መጠይቅ ተመልክቶ በአገር ውስጥም ከአገር ውጭም የተለያዩ ጥያቄዎች ይነሱ ነበርና እነዛን ጥያቄዎች እንደገና እንዳይደገሙ ህዝቡ ንጹህ በሆነ መንገዱ እንዲረዳቸውና እንዲያውቃቸው ሰፊ ሀተታ ለመስጠት ነው። በዚህም አጋጣሚ በዚህ በዋሽንግተን ዲሲ አካባቢ በጣም ከፍተኛ ቁጥር ያለው ኢትዮጵያዊ ይኖራል ብለን ስለምናምን ግንቦት 7 በዚህ አካባቢ ከህዝብ ፊት ከቀረበ ቆይቷል። እንደገና በተለይ አቶ አንዳርጋቸው የመጣበትን አጋጣሚ በመጠቀም የንቅናቄያችን ሊቀመንበር ዶክተር ብርሃኑ ነጋም ባሉበት
ሰው ስለ ግንቦት ሰባት እውነቱን ከሌላ ከሶስተኛና ከአራተኛ ወገኖች ሳይሆን በየጓዳው ከሚያወሩ ሰዎች ሳይሆን በትክክል ከዋናዎቹ የንቅናቄው መሪዎች ግንቦት ሰባት ምን እያደረገ ነው? ምን ለማድረግ አቅቷል? ለምንድን ነው በተለያዩ የሚነሱ ጥያቄዎች አሉ። ለምሳሌ የኤርትራ ጉዟችን አለ። ከዚህ ከተገንጣይ ኃይሎች ጋር ይነጋገራሉ ቢባል የተለያየ የሚነሱ ጥያቄዎች አሉ። ለምን፣ እንዴት፣ መቼ የሚለውን ጥያቄ ሰፋ ባለመልኩ ለህብረተሰቡ ለማቅረብ ነው የትናንትናው ስብሰባ እንዲደረግ የተፈለገው። አቶ ኤፍሬም እርስዎ ካነሱት ነጥብ ላይ ልነሳና እንግዲህ በኢሳት ሬዲዮና ቴሌቪዥን የአቶ አንዳርጋቸው ጽጌ ቃለ መጠይቅ ከቀረበ በኋላ ከመላው ዓለም ከሀገር ቤት ጀምሮ ከመላው ዓለም ከሚገኙ ኢትዮጵያውያን ነው የተለያዩ ጥያቄዎች እየመጡ ያሉት። የቨርጂኒያው የትላንቱ ስብሰባ በቂ ነው? የህዝቡን ጥያቄ ማስተናገድ ይችላል ተብሎ መጠበቅ ይቻላል? እኔ አመለካከት አንዳርጋቸው ራሱ ቀርቦ ነው ሰፋ ያለ መግለጫ የሰጠው። ለምን ያላቸውን ነገሮች በተለይ በኢሳት ቴሌቪዥንና ሬዲዮ የተናገራቸውን ተጠይቆ ለምን ታምናቸዋለህ? ለምሳሌ የኤርትራን ኃይሎች ወይም የኤርትራን መንግስት ለምን ታምናለህና ለተባለው ጥያቄ የመለሰው መልስ ለኔ አጥጋቢ ነው ብዬ አምናለሁ። ሰፋ ባለ መልኩ አስቀምጦታል። ለምን እንደሚያምናቸው ተናግሯል። አይ ቲንክ በዛ መልኩ አጥጋቢ ነው ብዬ አምናለሁ። መድረኩን ያልኩት መድረኩም ሌሎች ኢትዮጵያውያን አሉ። ይህን ጥያቄ የሚያነሱት ከያቅጣጫው ያሉ ነው። እዚህ ቨርጂኒያ ዲሲና አካባቢው ያሉት ኢትዮጵያውያን ባነሱት ጥያቄ ሁሉም ኢትዮጵያዊ ማለትም ጥያቄውን ያነሳ ሁሉ ምላሽ አግኝቷል ማለት ይቻላል። መድረኩ ለምሳሌ በኢሳት ላይ ቀርበው ምላሽ እንዲሰጡ ቢደረግ ብዙዎቹ ምላሽ ሊያገኙ እንደሚችሉ ነው የሚገመተውና በአንድ መድረክ ላይ የተወሰነ አካባቢ ያሉ ኢትዮጵያውያን ጥያቄውን ማንሳታቸው በቂ ነው ብላችሁ ታምናላችሁ? አሁን የጠየቀኝ ከአዳራሹ አንጻር ነው። በአዳራሹ ላይ የተነሳው ጥያቄና ከአዳራሹ ላይ በተደረገው መልስ አጥጋቢ መልስ ተሰጥቷል ብዬ እገምታለሁ። ህዝቡ እንደፈለገ እንዲጠይቅ እድል ሰጥቶት እንደውም ጥያቄ የለም ሲባል ነው ስብሰባ ያለቀው። ከአዳራሹ አንጻር በእርግጥ አጥጋቢ ነው ብዬ አምናለሁ። በዓለም ዙሪያ የተነሱ የተለያዩ ጥያቄዎች አሉ። በፓልቶክም ከተለያዩ አካባቢዎች እስከ 2-3 ሺህ የሚደርሱ የፓልቶክ ተከታታዮችም እንደዚሁ ጥያቄዎችን ያቀርቡ ነበርና በፓልቶክ አካባቢም ጥያቄዎች ተመልሰዋል። ከፓልቶክ ውጭ ከአዳራሹ ውጭ ሌሎች የሚነሱ ጥያቄዎች አንተ እንዳልከው በተለያየ መድረኮች ሊስተናገዱ ይችላሉ። አሁንም ቢሆን ግንቦት ሰባት እድሉንና አጋጣሚውን ባገኘበት ጊዜ ሁሉ እናንተም ብትሆኑ እድሉን ከሰጣችሁን በማንኛውም አጋጣሚ አቋማችንን በግልጽ ለማስቀመጥና ለምን፣ መቼ፣ እንዴት የሚባለውን ጥያቄ በዝርዝር ለማስቀመጥ እኛ ምን ጊዜም ቢሆን ወደ ኋላ የምንለው ነገር አይደለም። ስራችን ሁሉ በህዝብ ፊት የሚሰራ ስራ ነው። በጓዳ የምንሰራው ስራ የለም። አሁንም ዝግጁ ነን። እንግዲህ በስብሰባው ላይ ወይም በትላንቱ መድረክ ላይ ከተነሱት ዋና ነጥቦች በተለይም ግንቦት ሰባትን በተደጋጋሚ ከሚመጡበት ትችቶች አንዱ ከኤርትራ መንግስት ጋር ያለው ግንኙነት ነው። በዛ ላይም ግልጽ የሆነ መልስ ለመስጠት ነው መድረኩን ያመቻቻችሁትና ጥያቄው መጥቶ ምላሽ ሰጥተናል ብላችሁ ታምናላችሁ? በተለይ በዚህ በኤርትራ ጉዳይ ላይ ጉዳይ ላይ ጥያቄ ሲነሳበት ትናንትናም የመጀመሪያ አይደለም፣ የሰሞኑም የመጀመሪያ አይደለም። ወደዛ ከገባንበት ጊዜ ጀምሮ ንቅናቄው ሲፈጠር ጀምሮ ይሄን ነገር ይዞ ነው የተፈጠረው እንጂ ንቅናቄው ከተፈጠረ በኋላ ይዞት የመጣ ዓላማም አይደለም፣ ጥያቄም አይደለም። ግን ጥያቄ ባለፉት 5 ዓመታት ተነስተዋል። ለምን ተነሱ አንልም። ህጋዊ ጥያቄዎች ናቸው። የኢትዮጵያ ህብረተሰብ በተለያየ መልኩ ከኤርትራ ጋር የሚደረጉ ንግግሮችን፣ የሚደረጉ ትብብሮችን፣ ስራዎችን ካለበት ስጋት የተለያየ ስጋት አለ። ይህ ስጋት ከተለያየ አንግል ይመነጫል። በዛ የተነሳ ሁል ጊዜ ጥያቄ ይቀርባል። እኛም የተነሱትን ጥያቄዎች በየጊዜው ገለጻ እናደርጋለን። ትናንትናም የተደረገው ገለጻ የዚሁ ገለጻ አካል ነው። ከስብሰባ አኳያ አጥጋቢ ነው ብዬ አምናለሁ። እንግዲህ የኢሳት ሬዲዮና ቴሌቪዥን የትላንቱን መድረክ ለአድማጮች ለተመልካቾች ግንዛቤ እንዲረዳም ከሰሞኑን የሚያስተላልፈው ይኖራል። እንግዲህ ከቀረቡትም ቅሬታም ካለ ያልቀረቡ ጥያቄዎችም ካሉ ሌሎች ነገሮችም ካሉ አድማጮች ተመልካቾች በቀጣይ እንዲያነሱና እናንተንም ጋብዘን እንዲመልሱ እናደርጋለን። በመጨረሻ የትላንቱ መድረክ ስኬታማ ነው ስትሉ ከምን አንጻር ነው ስኬታማ ነው ብላችሁ ታምናላችሁስ? የትናንትና መድረክ ላይ መድረኩ ከተዘጋጀ ጀምሮ በጣም ከምፈልጋቸው ነገሮች አንዱ በሬዲዮ ብዙ ይወራል፣ በቴሌቪዥን በፓልቶክ ሰው በያለበት በየቦታው በየቤቱ በየቲሩሙ በየቦታ ላይ ብዙ ነገሮች ይወራሉ። ስለዚህ ስለ ግንቦት ሰባት ብቻ ሳይሆን ስለ ኤርትራ ጉዟችን ብቻ ሳይሆን በአጠቃላይ ስለሚደረገው ትግል እኔ የትናንትና መድረክ አርክቶኛል። ግን ከዛ በላይ ሊያረካኝ የሚችለው እነዚህ በየቦታው በየጓዳው በየቦታው በተለያየ መድረኮች ላይ የሚከሱን ኃይሎች ወይም ደግሞ ትግሉ በሚፈለገው መልክ አልሄደም ብሎ የሚሞግቱ ኃይሎች እንደዚህ አይነት ነጻ የሆነ ህዝባዊ ስብሰባ ሲደረግ መጥተው በአካል ተገኝተው ነው ሀመ ብለው ጥያቄ ይጠይቃሉ፣ ያነሳሉ፣ ይሞግታሉ። የሀገራችን ጉዳይ ነው ያገባናል ብለው በትክክል ፓብሊክሊ ይቆማሉ ብለን አስበን ነበረ። ግን የጓዳ ሰዎች ሁሌም ስራቸው ጓዳ ነውና ትናንትና
ግብዣ አርጋችሁ ነበር ጥሪ አርጋችሁ ነበር እናንተ እንዲመጡ ሰዎችን በስም ግብዣ አናረግም ግን በዚህ ጥያቄ ላይ ስለ ግንቦት ሰባት ምንም አይነት ጥያቄ ያላችሁ ሰዎች ምንም አይነት ጥያቄ የምታነሱ የወደፊት ያሁንም የኋላም ጥያቄ ካላችሁ ይሄ ትልቅ መድረክ ነው ትልቅ አጋጣሚ ነው ይሄንን ስብሰባ ከሌላው ስብሰባ የሚለየው ከመድረክ የሚሰረዘረው ንግግር በተለይ ከወደቱ ወደ ታብሌቱ የሚሰረዘረው ንግግር በጣም ትንሽ ግን አብዛኛው የስብሰባ ጊዜ ለጥያቄና መልስ የሚሆን ነው ብለን ደግመን ተናግረናል። በቀጣይ የሚኖር መድረክ አለ በቅርቡ ለምሳሌ እንደዚህ አይነት ምናልባት ማስታወቂያ ወይም የተለያዩ ነገሮች ሰው ዘንድ አልደረሰ ሊሆን ይችላልና የምታዘጋጁት ነገር አለ እድሉ ያመለጣቸው ዳግም እንዲጠይቁ ግንቦት ሰባት ከፊትም ተናግሯል ትናንትናም ተናግረናል እንደ ትናንትና አይነት መድረክ ማዘጋጀት እጅግ በጣም ይደክመናል እኛ ከምናወራው የበለጠ ስራ መስራት የምንፈልገው አሁን አንዳርጋቸውና ብርሃኑን አንድ መድረክ ላይ ማግኘት በጣም አስቸጋሪ ነገር ነው አንደኛው መሬት ላይ ተቀምጦ ሩቅ ቦታ ሄዶ መሬት ላይ ተቀምጦ በቀን ስራዎችን የሚሰራ ሰው ነው እንደዚህ ወደ ከተማ መጥቶ አዳራሽ ውስጥ የመቀመጥ እድሉም የለውም በሱ ምንም ምገባው አይደለም በአጠቃላይ ከአሁን በኋላ ከፓብሊኩ ጋር እንገናኛለን ብለን የምንገምተው እንዲህ አድርገናል ወይ ደግሞ ስራችንን አሳይተን የምንሰራውን ስራ አሳይተን ከፓብሊክ ጋር ለመምከር እንደገና መገናኘታችን አይቀርም ግን እንደዚህ ግልጻዎችን ለማድረግ ብቻ ወደ ፓብሊክ የምንመጣበት ምክንያት አለ ብዬ አላምንም። አቶ ኤፍሬም ማዴቦም የግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ የህዝብ ግንኙነት ክፍል ኃላፊ በአድማጮች ስም ከልብ ነው ማመሰግነው። እኔም አመሰግናለሁ ወሳይ ላንቺ ነው ኢትዮጵያ ላንቺ ነው ላንቺ ነው ሀገሬ ላንቺ ነው ላንቺ ነው ኢትዮጵያ የተሰባሰብነው ላንቺ ነው ሀገሬ እኛ የምንሞተው ላንቺ ነው ኢትዮጵያ ላንቺ ነው አድማጮች በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁን ስርጭት ነው። በ571 305 1637 የደረሱን መልእክቶቻችሁ ቀጥሎ ይቀርባሉ። አቶች የናችሁ ደህና ናችሁ ወይ? ዛሬ አስተያየት ለመስጠት ያሰብኩት የሰማያዊ ፓርቲ ዛሬ ባካሄደው ሰላማዊ ሰልፍ በእውነት የደረሰበትን በደልና ሀገሪቷ ምን ያህል ጥቅጥቅ ያለ ጨለማ ያለች ሰዎች እንደ ሰው ሳይሆን እንደ ተራ ነፍሳት የሚቆጠሩበት ክብር የሌላቸው ጩኸታቸው በዛ ጥቅጥቅ ጨለማ ውስጥ እየተሰማኝ ነው። በእውነቱ የሚያደርጉት ጥረት በዚህ ጨካኝ አረመኔ በሆነ መንግስት ፊት ለፊት ተጋፍጠው የሚያደርጉትን ትግል በእውነት በጣም ሊደነቅ የሚገባው ነው። we need freedom we need justice በዛ freedom እና justice ምን እንደሆነ የማይገባው በጠመንጃ ብቻ የሚያምን መንግስት ፊት ለፊት ሲጋፈጡ በእውነቱ ማንም ያላደረገው እስከዛሬ ማንም ያላደረገው ነው። ሊመሰገኑና ሊበረታቱ ይገባል። በጣም ኢንጂነር ይልቃልም ሌሎችም አብረው ታሉ እንዲሁም ወጣቶቹን በጣም ልናደንቃቸው ይገባል። እዛ አገር እንደዚህ አይነት ድፍረትና ብርታት ኖሯቸው በዚህ ሰዓት እንዲህ አይነት መፈክር ይዞ በፊት ለፊት ነፃነታችንን ስጡን ብሎ መጠየቅ ደረጃ መድረሳቸው በእውነት ማንም ያላደረገው ነው። ሊደነቁ ሊበረታቱ ይገባል። ማንም ሰው መቼም ነፃና ዲሞክራሲያዊ ስርዓትን የሚመኝ ይህንን ሊያበረታታና ሊተባበር ይገባል ብዬ ነው ማምነው። ኢንጂነር ይልቃል በጣም ሊደነቅ የሚገባህ ነው። በርታ፣ ህዝቡ ሁሉም አንተ ጋር ነው። ህዝቡ ነፃነት ይፈልጋል። ኢንጂነር ይልቃል እንዲህ አይነቱን ሰላማዊ ትግል በእውነቱ ቀጥልበት። በእውነቱ አሁን እያደረጉ ያሉት ሰላማዊ ሰልፍ እያየሁ ነው ኢሳት ላይ እና በእውነቱ በጣም ድፍረታቸው ሁሉ ነገራቸው አበረታቱ ነው። አመሰግናለሁ። ጤና
ይስጥልኝ ዛቶችን ዛሬ እሑድ መስከረም 12 ሰማያዊ ፓርቲ የጠራው ሰላማዊ ሰልፍ በወያኔ ኢህአዴግ የተለመደ ህገወጥ አካሄድ ከጅምሩ አይን ባወጣና ጨዋነት እንደጎደለ ሰፈር ጎረምሳ ተጨናቅፏል። የኢትዮጵያ ህዝብ ጨዋና ህግ አክባሪ ሆኖ ሳለ መንግስት ነኝ ባይ ደግሞ በተቃራኒው ህግ ይስተላለፍና በእጁ ጠጠር እንኳን ያልያዘ ህዝብ ላይ እንደ ሰፈር ጎረምሳ ሲሆን ያሳዝናል። መቼ ነው ወያኔ ኢህአዴግ ህግና ህገ መንግስቱን የሚያከብረው? መቼስ ነው ሎጂክ የሚገባው? መቼ ነው እውነትን ለመናገር ድፍረቱን የሚያገኘው? በኔ ጌታ ውሸት፣ ዝርፊያና ግድያ የወያኔ ኢህአዴግ መለያዎቹ ናቸው። ዘወትር እነዚህን ለማድረግ መጠመዱ በጣም ይገርመኛል፣ ያበሳጨኛልም። ድርጊቱ ሁሉ ጨዋና ህግ አክባሪ ህዝባችንን የሚፈታተነው ሆኖ ይመስለኛል፣ ይሰማኛል። 99% አሸነፍኩ የሚል ፓርቲ እንደዚህ መሆኑ የሚያሳፍር ነው። በተለይ ከልብ ደጋፊ ነን የሚሉ በድርጊቱ ሊያፍሩበት ይገባል። ለሰማያዊ ፓርቲ አመራርና አባላት ያለኝ አክብሮትና አድናቆት እጅግ ከፍ ያለ ነው። ሰላሙ ነው። ወሰኔ ከዚሁ ከአሜሪካ። ሰላም ጤና ይስጥልኝ ኢሳት ሬዲዮ አዘጋጆች በሙሉ ሰላምና ጤናውን ለእናንተ እየተመኘሁ በዛሬው ዕለት መስከረም 12 ማለት ነው ሰማያዊ ፓርቲ ያደረገው ተጋድሎ እጅግ በጣም የሚያኮራና የሚያስደስት ባለፈውም ከተደረገው የዛሬ 3 ወር ከተደረገው ሰላማዊ ሰልፍ የበለጠ ይልቅ የዛሬው ነው። ምክንያቱም መንግስት ይሄን ያህል ሰላማዊ ሰዎችን ያልታጠቁ ሰዎችን ምንም እጃቸው ላይ የሌለው ሰዎች በፖሊስ በተቻለው በፌደራልም በማንኛውም በመደበኛ ሰራዊትም በማንኛውም ባለው ኃይል በሙሉ ያለውን ኃይል በሙሉ የአዲስ አበባ ከተማን በሙሉ አጥሮ ሰላማዊ ሰልፉ መስቀል አደባባይ እንዳይሄድ ማድረጉ የራሱን መሸነፉን ነው የሚያሳይ። ይሄ ምንድነው? አንድ መንግስት ራሱን የማይተማመን መንግስት ስለሆነ እንደ መንግስትነቱ የህዝቡን በትክክልም ማንነቱን ያረጋገጠበት ራሱን የመተማመኛ መንገድ እንደሌለው ያረጋገጠበት ነው የዛሬው ዕለት ሽንፈቱን ራሱን ድክመቱን ያሳየበት ነው። መንግስት ተብዮ ምንም ይሁን ምንም ይሄ በህዝቡ መሸነፉን ወደፊትም ምንም የህዝቡ ዋስትና የሌለው መሆኑን ነው ያረጋገጠው። ምክንያቱም 99.6 ወይም 99.6 ነው እንደዚህ 100 በለው አሸንፍ ያለው ያለ መንግስት ህዝቡን ምን ያስፈራዋል? መስቀል አደባባይ ቢደርስ ይሄ ህዝብ ምንድነው የሚያደርገው? እና ስለዚህ አሁንም ቢሆን ሰማያዊ ፓርቲ በአሸናፊነት ተወጥቷል ነው ምነው እንደበኩሬ እጅግ በጣም ትልቅ ተአምር ነው የሰራው። ምንድነው 4 ኪሎ ላይ ቆሞ ቢያቆማቸው ወይም 4 ኪሎ ላይ ቢያቆሙ ሰልፈኛውን ቢገድበው ትክክለኛው መልእክት ተላልፏል። በቃ አለቀ ነገሩ። የውጭ ሀገር ጋዜጠኞች በተገኙበት ሁሉም ሰው ያለው ሁሉ በሙሉ ስሜታቸውንና የኢትዮጵያን አንድነት የመንግስትን ማንነት ያጋለጡበት ስለሆነ ይሄ ከመቼውም በላይ ድል ተገኝቶበታል ማምነው እኔ በበኩሌ ህዝቡም እርግጠኛ ነኝ እንደሚቀበለው። ስለዚህ መንግስት ከመቼውም በላይ ሀፍረትና ሽንፈት ተከናንቧል ብዬ ነው የምደመድመው። እግዚአብሔር ይስጥልኝ። አመሰግናለሁ። ጊዜያችሁን እንዲሁ በከንቱ ነው የምታባክኑት በሰላማዊ ሰልፍ። ይልቅ ለህዝቡ ወደ ብረት ትግል ወደ ትግል የመሳሪያ ትግል እንዲህ ወደሚገባበት መገባባትና ቅስቀሳ ማድረግ ጊዜያችሁን በዚያ ላይ ብታሳልፉ ጥሩ ነው። ሰላማዊ ሰልፍ እንዳው ጊዜ ለማቃጠልና የፖሊስ ዱላ ለመደብደብ ካልሆነ በስተቀር ለውጥ የሚያመጣ በኢትዮጵያ ላይ ለውጥ የሚያመጣ አይደለም እና ወንድሞቻችን በፖሊስ ዱላ ተደብድበው ሊያልቁ ነው። ታስረው እንደገና መታፈን ነው እንጂ ሌላ ምንም ውጤት የለውም። ሰላማዊ ሰልፍ ወደ መራራ ትግል እንዲገባ ግፊት ማድረግ እንዲታገል ባገኘው ትግል ውስጥ እንዲገባ ማድረግ ነው እንጂ በሰላማዊ ሰልፍ የምታደርጉት ሁኔታ ጊዜ መግደልና እንደው እንጃ እኔ የምሰማው ከፈኛል። ሰላማዊ ሰልፍ የሚባለው እና የራሳችን ማታለልና ጊዜ መውሰድ ነው። ትክክለኛው መሳሪያ ትግል ነው። ህዝቡ ወደ መሳሪያ ትግል እንዲገባ የፖለቲካ ቅስቀሳ እናድርግ። ሰላማዊ ሰልፍ ብለን ጊዜያችን ከምናባክን ህዝቡ ወደ ትጥቅ ትግል እንዲገባ። ይሄ ወያኔ መንግስት በብረት መጠበንጃ ነው የሚወድቀው እንጂ በሰላማዊ ሰልፍ አይደለም እና በየትም ሀገር እንጃ ኢትዮጵያ ውስጥ እስካሁን በታሪክ እንዳየነው በሰላማዊ ሰልፍ የወደቀ የለም እና ትግሉ ደግሞ መጀመር ያለበት ከገጠር ወደ ከተማ ነው እንጂ ከከተማ መሀል አዲስ አበባ አይደለም ትግል እና ከገጠር ወደ ከተማ ነው ወያኔ እንዳደረገው ገበሬውን ማንቃት ማልማት። ይሄ ደግሞ ከተማ ውስጥ ሆኖ ሰላማዊ ሰልፍ የሚለው ይውጣ ወጣ ብሎ ወደ ገጠሩ ገብቶ ወደ ትግል ይገባ ማድረግ ነው እና ይሄ ነው። በጣም አመሰግናለሁ። እንደማታስተላልፉ አውቃለሁ። እኔ ግን ትክክለኛውን ነገር ነው የምነግርህ። ሰው እውነቱን ተናግሮ መሸበት ማደር ይሻላል እና ህዝቡን መቀስቀስና ወደ ትግል እንዲገባ ፕሮፓጋንዳቸውን ቀይሮ ይሄ ሰላማዊ ሰልፍ ምንም ዋጋ የለውም። ምንም ጊዜ ማቃጠል፣ ከሌ ተደበደበ፣ ከሌ ታሰረ፣ ማታ ታፈን የሰው ስቃይና ሰቀቀን መስማት ነው እና ስለዚህ እኔን
አልደግፈውም፣ አልስማማበትም። ደህና ሁኑ። አመሰግናለሁ። ከዩናይትድ ስቴትስ ነው የደወልኩት። ውቤ እባላለሁ። ባይ እንወዳቸዋለን። ጠንክሩ። እኛንም አንድ ማድረግ የምትችሉ እናንተ ስለሆናችሁ አሁንም በኢሳት በኩል ሁላችን ኢትዮጵያውያን እየተሰባሰብን በመሆኑ እኛም ከጎናችሁ ነው። አይዛችሁ። አብይ ከእስራኤል ኢየሩሳሌም። ኢሳቶች እንደምን አላችሁ? ደህና ናችሁ ወይ? በጣም አድናቂያችሁ ነኝ። ከ3 ዓመት ተጀመራችሁበት ጀምሮ የእናንተን ፕሮግራም እከታተላለሁ። በቨርጂኒያ ነው የምኖረው። ተከስተ ገብረ እግዚአብሔር እባላለሁ። ፕሮግራማችሁ በጣም ጥሩ ነው። በአሁኑ ሰዓት የምታደርጉት ሁሉ በጣም ቆንጆ ነው። በተለይ ቅስቀሳ ብታደርጉበት በአሁኑ ሰዓት ብረት እንደጋለ ነው ይባላልና እንዲያው አንዳንድ የፕሮግራም ተዛቀንሳችሁ እንደው ህዝቡን በአንድ ላይ የምታደርጉበት እንደው ህዝቡ እውነቴን ነው በጣም ወያኔ ስር እየሰደደ ይሄ መንግስት የምትሉትን ነገር ደግሞ ተው። እውነቴን ነው። መንግስት አይደለም፣ ይሄ ሽፍታ ነው። በጠመንጃ የተቀመጠ ነው። ማንም የኢትዮጵያ ህዝብ አልመረጠው። የኢትዮጵያ ህዝብ አንድም ሰው የመረጠው ሰው የለም። በጠመንጃ የመጣና ይሄን ሽፍታ እያላችሁ ጠሩት፣ ወይም ደግሞ ወንበዴ ብላችሁ ብትጠሩት ይሻላል። እንደው መንግስት እያላችሁ የምታስተላልፉትን ነገር ብታርሙትና ብትተውት ጥሩ ነው። በጣም አመሰግናለሁ። ታንኪዩ። ኢሳቶች የህዝብ አለኝታዎች እለት በእለት የምሰሯቸው ስራዎች ሁሉ ፍሬ እያፈሩ ነው። ደራሽነታችሁን አጎልብቱ። አልበገርነታችሁ ጠላትን እያሸማቀቀ ነው። ከህዝብ የወገነ ምንጊዜም አሸናፊ ነው። የአቶ ኃይለ ማርያም ደሳለኝ የስልጣን ዘመን ስታስታውሱን የጥፋት ልጆችን ቁንጮ ሙት ዓመቱን መዘከራችንን አንዘነጋውም። ሙት አምላኪው ኃይለ ማርያም ሟቹን ከማወደስ አልፎ የወደፊት ራዕዩን ዳር አደርሳለሁ፣ አገሬንና ህዝቤ የጣለብኝን አደራ በትጋት እወጣለሁ ሲል ቃለ መሐላ ከፈጸመ ድፍን 1 ዓመት ተቆጠረ። ሀገርና ትውልድን ለማጥፋት ይህን ያህል መሐላና ግዝት ምን አስፈለገ? በህዝብና በጥፋት ልጆች መካከል ያለውን ልዩነት ለማሳየት ሟቹ ትቶልን ላለፈው እኩይ ተግባር ወፍራም ምልክት ወይም አሻራ ሆኖ ለማገልገል መምረጥ ከባለ አእምሮ የሚጠበቅ አይደለም። ኢትዮጵያና ህዝቧን በቅንነት ለማገልገል የተመረጠ መሪ ገና አልተፈጠረም። ኢትዮጵያ ለዘላለም ታፍራና ተከብራ ትኑር ሳንሻው። አድማጮች ቀደም ሲል የተከታተላችኋቸው በ57130511637 የደረሱንን መልእክቶችን ነበረ። ከልብ እናመሰግናለን። ወደ ኢሳት እንግዳ ዝግጅት ነው የምናልፈው። የዛሬ ሳምንት የጀመርነውና በወቅታዊ ጉዳዮች ምክንያት ለዛሬ ያሸጋገርነውን ቃለ መጠይቅ ይሆናል የምናቀርበው። ከወጣት ፋሲል ደምሳሽ የቀድሞ የአዲስ አበባ ዩኒቨርሲቲ ካውንስል ጋር የተደረገው ውይይት ቀጣይ ክፍል ወደ እናንተ ይደርሳል። ሲሳጊና ይዞላችሁ ቀርቧል። መልካም ቆይታ። ያጣነውን ነው መብታችንን የምናስከብርበትን መንገድ እየፈለግን ነው። ከዚህ ውጪ ሌላ ምን ማሳብ የለንም እያልኩኝ እየተናገርኩ ያለ ዶክተር ኃይሉ አክቹአሊ ለቀውን ወጡ ከቢሮአቸው እና ወጡ። አላየናቸውም። እኔ በስልክ እያናገርኩ ነበር ወይዘሮ ከነዘውዴን እየተናገርኩ ያለ ስልኩ ተቋረጠ እና ልክ ስልኩ እንደተቋረጠ ሁለት የታጠቁ ሰዎች የዶክተር ኃይሉ ቢሮ ውስጥ ገቡ እና የሁለታችንንም ያዙን እና እኛ በጓሮ በር የተረገጠን በፖሊስ ካፍ መኪና ውስጥ ገባን። የተያዙ ሰዎች በተማሪዎች መካከል ቆመው ይጠብቁን የነበሩት ከውጪ እዛው ያሉ ከየት መጡ ሳንል የፌደራል ፖሊሶች እንዳለ ዩኒቨርሲቲውን ከበቡት ማለት ነው። እና ያ ነው ቲፒካል የሆነው ትልቁን ተአምር የፈጠረውና የምንፈልግበትን የሰላማዊ ሰልፍና የሰላማዊ መንገድ በማይፈለግ አቅጣጫና ለሰዎች መሞት ለንብረት መጥፋትና ምናልባት ዛሬም ላለን የፖለቲካ ለውጥ ትልቁን መሰረት የጣለ ትልቅ የጭፍጨፋ በተማሪዎች ላይ በግለሰቦች ላይ የተፈጸመበት ጊዜ ነበር። ፋሲል ግን ወይዘሮ ገነት ግቢያችሁ ገብተው ከናንተ ጋር ቁጭ ብለው ስብሰባ የመሩበት አጋጣሚ የለም እንዴ?
ያ የመጣው በኋላ ነው። ያ ሩብ ቀን በዛን ጊዜ ያናገርኳት እያለ ስልኩ ተቋርጦ ተማሪዎች ተደበደቡ። እንደውም የሚገርመው ነገር ተማሪዎች የተሰበሰቡት ከዩኒቨርሲቲው ከፕሬዝዳንቱ ቢሮ ፊት ለፊት ነው እና ፖሊሶች ገብተው ተማሪዎችን ሲመቱ ጥይት ሲተኩሱ ተማሪዎች ከተሰበሰቡበት ቦታ ሮጠው ማለት ነው ወደ ዶርሚተሪያቸው ወደ ሌላ ቦታ ሲሄዱ እያሳደዷቸው ነበር። በየዶርሚተሪ ውስጥ ያቆሰሏቸው ያደሟቸው። እንዳያችሁት የመጀመሪያውን ኢንተርቪው ለቢቢሲ ሪፖርተር ኒታ ባላ ሳቀር ወስጄ አሳይቻታለሁ በዛ ሩብ ቀን ውስጥ የተፈጠረውን ነገርና ኢቭን ሰላዮቹን ለማስለቀቅ ብቻ አይመስልም የፖሊሶቹ ካምፓስ ውስጥ መግባት ተማሪዎችን ለማጥቃትም ጭምር ነው። እና ተማሪዎችን ደግሞ ከሰላማዊ ሰልፍ ብቻ ማስጣል አይደለም ጭራሽም ዩኒቨርሲቲ ማለት ዶርሚተሪያቸው ውስጥ ሄዶ እስከ ማጥቃት መሆኑን ያሳየውትና እሷ የመጣችውና ስብሰባው የተደረገው ከዛ በኋላ ነው። አንተንና በለው የተባለውን ጓደኛህን ፖሊሶች ታጣቂዎች መጥተው ወሰዷችሁ። ከዛ በኋላ ነው ከወይዘሮ ገነት ጋር የተገናኛችሁት? ከዛ በኋላ እንግዲህ ወደ 2 ሰዓት 3 ሰዓት የሚሆን ጋፕ ነበረን። ተወሰዷችሁ? I think እንትን ነበረ የወታደር ካምፕ ነበር መሰለኝ ከዩኒቨርሲቲው ጀርባ ቦታ ነበረ የሚቀመጡበት ቦታ ነበር። ግቢ ውስጥ ማለት ነው? ግቢ ውስጥ ነው ያ። እሺ ወሰዷችሁና ምን አሏችሁ? እሱማ በዛን ጊዜማ እየወሰዱን እኮ አንደኛ ማለት እኛ ትመራላችሁ ብለውን ነው ያው በመሳሪያ እንትን አሉን አስፈራሩን ገጆን መሬት ላይ ጣሉን ብዙ ነገር ያው ትንሽ ጎሻሸሙን ግን ከዛ ነገርናቸው በዛን ወቅት እኛ ምን ፈልገው የኔ ሰላማዊ ሰልፍ በሰላማዊ መልኩ መግለጽ መቀጠል እንጂ የናንተ መምጣትም በዚህ ውስጥ ጉዳይ ውስጥ መግባትም ነገሩን እንደማያቆመው ገለጽኩላቸው እና በዚያ ጊዜ ይመስለኛል ምናልባት ከት በማናውቀው ሁኔታ ውስጥ ፖሊሶቹ እንዲወጡ የተደረጉበት መልክ ነበር። ያንን አክሽን ብቻ ፈጽመው በትነው ማለት ነው እና ሁለቱን ሰዎች ካስለቀቁ በኋላ ወዲያው ቶሎ እንዲወጡ ተደርገዋል እና ከወጡ በኋላ ነው እንደገና መሰባሰብ እናንተ እንዴት ተለቀቃችሁ? ከስንት ሰዓት በኋላ ተለቀቃችሁ? የ2 ሰዓት ጋፕ ይሆናል እርግጠኛ ነው። ምን አስረው ነው ያቆዩአችሁ ወይስ እንዴት ነው ያደረጓችሁ? ያን ያህል ሰው ይዘውን ነው ከኋላ ብቻ እንዳንንቀሳቀስ አድርገውን ሁለታችንም ብቻ ነው እኔና በለውም ይመስለኛል። በለውም ወታደሮቹ ወይ ደግሞ እነዚህ ፌደራል ፖሊሶቹ ጥያቄያችሁን ያውቃሉ? ሲጠይቋችሁ ምንም አያውቁም። ምንም አይጠይቁንም፣ አይናገሩም። ኢቭን አይናገሩም። እንዲህ ቃላት የላቸውም። መሳሪያ ብቻ ነው የሚመቱ። በመሳሪያ ብቻ ነው የሚመቱ። ኢቭን አይጮሁም፣ አይናገሩም። አንድ ሰው ሲመታ ይሄን አታድርግ እየተባለ እንደሚመታው ያጠፋው ጥፋት እየተነገረው ብዬ ነው። ዝም ብሎ ነው የሚመታው። እነዚህ እኔ ዛሬ ራሱ አስበው በጣም ይገርመኛል። አንድም ቃል አይናገሩም። አይዘር ስራን የሚያኮስስ ወይ ምንም ነገር መምታት ብቻ ነው። መሳሪያውን ይዘው መምታት ብቻ ነው። ኢቭን እኔ እንጃ አማርኛ ወይም ደግሞ ሌላ ቋንቋ የሚናገሩ ሰዎች ራሱ አይመስሉኝም። አክሽን ብቻ ነው የሚያደርጉት። መምታት፣ በያዙት መሳሪያ መምታት፣ አንተን መርገጥ፣ መግፋት እና እንዳትንቀሳቀስ ኮንትሮል ማድረግ እንጂ አትሊስት ግንዛቤ ኖሯቸው ለምን የተሰበሰባችሁት ምንድነው ሐሳባችሁ ይሄን እንዳታደርግ ይሄንን አርግ የሚል ሰጣገባ ውስጥ አይገቡም ከነጭራሹ እና ሌሎችም የተፈነከቱ ተማሪዎች መተው ሲያሳያቸው ኢቭን ፊሊንግ የላቸውም። ይሄ ስሜት ራሱ የላቸውም። ይሄ የማዘን የመራራት ኢንተራክሽን የላቸውም ከነጭራሹ። ከዛ በኋላ ተመለሳችሁ ወደ ተማሪው? ከዛ በኋላ ምንድነው የሆነው? ያ ተማሪ ከየቦታው የጮህ የተረፈው የመጣ የተሰባሰበ እንደገና ወደ እንትን መጣ ማለት ነው። ወደ አሁንም ወደ ቀድሞ የተበተንበት ቦታ ላይ ተመለስን። በዛን ወቅት ከዩኒቨርሲቲው ቅጥር ግቢ ይመስለኛል አሁንም ስልክ ተደወለ። ትምህርት ሚኒስትሯ እንድትመጣ ተደረገ። ትምህርት ሚኒስትሯ እንድትመጣ ዶክተር ኃይሉን ትምህርት ሚኒስትሯን ሌሎችም ከፓርላማ የመጡ ሰዎች ነበሩ፣ የሶሻል ማህበራዊ ጉዳይ ምናምን ኃላፊዎች። ምን ሆነ ምን ተፈጠረ ምናምን አሉ። እንደማያውቁት ለገነት ዘውዴ ነገርኳት። ከአንቺ ጋር እያወራው ነው ስልኩ የተቋረጠው። በዛን ወቅት ነው እንደዚህ ተመታ ነው የተረገጠ ነው። ከዛ በኋላ ነው የፌደራል መንግስት ፖሊሶች ገብተው ተማሪዎችን እንትን ያሉት። ይሄ አይታመንም አልተደረገም አለች። ወል እንደውም ላሳያችሁ ፈልጋለሁ ብዬ ቀድሞ ከሚደረጉት ብዙ ጊዜ እንደዚህ አይነት የመታሰር ተማሪዎች የመጥፋት ሁኔታ ሲኖር ብዙ ጊዜ የመንግስት አካላት ውስጡን ማለት የማየት እድሉ አልነበራቸውም። በዛን ወቅት ግን የወሰንኩት ውሳኔ ምንድነው ከምንከራከር ቆመን ሆነ ተፈጠረ አልተፈጠረ ተማሪዎች ተመቱ ተደበደቡ ወይም ፖሊስ መግባቱና መጨፍጨፉን ተማሪዎችን ለማረጋገጥ ተከተሉኝ ብዬ እጃቸውን ይዤ ነው በየዶርሚተሪ የወሰድኳቸው እና ደሙንም የተማሪዎች የተደበደቡበትን ጥይት የተተኮሰበትን እና በሬት የተሰበረበትን ሁሉ ነው ያሳየናቸው በአይናቸው ማለት ነው ለሁለቱም ሰዎች።
እና ይሄ የዩኒቨርሲቲው አስተዳደር ምን አለ ያለኛው እውቅና ነው ፖሊስ የገባው አለ። ሚኒስትሯም ደግሞ በኔ ሳቢያ አይደለም የተጠራው አለች። ለኔ ግን እንደሚገባኝ የሆነ ኔትወርክ መኖር አለበት። ምክንያቱም እኛ ለምን ያዛችን እኔና በለው እዛ ዩኒቨርሲቲ ማለት የቫይስ ፕሬዝዳንቱ ቢሮ ውስጥ ለመግባታችን ከተማሪ ውጪ ከውጪ ያለ ኃይል ሊያውቁ የሚችልበት ሁኔታ አልነበረም። የግድ ሌላ ሰው ማወቅ አለበት እኛም መቶ ዛጋ ለመያዝ እና ዶክተር ኃይሉ ደግሞ የግድ ሊነገራቸው ይገባል ቢሮውን ለቀው ለመውጣት ማለት ነው። እኛ ልናነጋግራቸው በብዙ ጊዜ ስብሰባ ስናደርግ እንኳንስ ቢሮአቸውን ለቀው አይደለም ወንበራቸውን ከማይንቀሳቀሱበት ቢሮ ውስጥ ለቀው ነው ቢሮውን የወጡት። በዛን ግን እኔ እናገር ስለነበር በስልክ አላወኩኝም ምን አይነት ፕላን ኳላ እንዳላቸው። ግን አሁን ባንተ እምነት የተቀነባበረ ነገር ነው ማለት ነው። ትምህርት ሚኒስትሯ ከፖሊሶቹ ጋር በመነጋገር በተቀነባበረ መንገድ የሰሩት ነው የምትለው? በትክክል እኔ እንደማስበው። አሁን ግን እዛ መድረክ ላይ ፋሲል አብራችሁ ቁጭ ብላችሁ ነበር ከወይዘሮ ገነት ጋር ከትምህርት ሚኒስትሯ ጋር። ይሄን አንስተ እሳቸው በፍጹም ከሳቸው እውቅና ውጪ መሆኑን ተናግረዋል። እኔ አላመንኳትም እንዳልኩህ። እኔ ከ3 ዓመት በፊት ማለት ከተማሪዎቹ ዓመት በፊት 3 ዓመት በፊት በራሴ ጉዳይ ማለት ነው ቢሮዋ ተመላልሼ በአካል የማውቃት የትምህርት ሚኒስቴር ናት። ፕሮሚሷን አንደኛ ብሮክ አድርጋለች 2 ጊዜ እንዳልኩ። በዛ መድረክ ላይ ስንገናኝ ለተማሪዎች የነገርኳቸው ይሄንን እንትን አያውቁም በቅርብ ጓደኞቼ ካልሆነ በስተቀር ብዙዎቹ አያውቁም ማለት ትምህርት ሚኒስትሯን በምን ካፓሲቲ በምን ያክል እንደማውቃት አያውቁም ነበርና በዛን ወቅት ነገርኳቸው። ሚኒስትሯ በአብዛኛው ቃላቸውን የማይጠብቁ ናቸው። ያሉትን የሚናገሩትን ያቀዱትን የመናገር የማስፈጸም ቃታቸው በጣም ያነሰውና እኔ ይሄ ኤክስፒሪየንስ አለኝ ብዬ ተናግሬያለሁ። እንግዲህ ወደ ኋላ እየተመለሰን አንዳንድ ነገሮች ወደፊት የምንሄድበትን ነገር ስለሚያጠራው ነው አንዳንድ ነገሮች ማነሳው። እዛ እንግዲህ መድረክ ላይ አላምናቸውም ማልክ መተው አንተ ደረሰብኝ የምትለው ነገር እሳቸው እኔ የለሁበትም ከኔ እውቅና ውጪ ነው ብለው ፖሊሶችም እንዲወጡ አድርገዋል። ግን በዛም ሰዓት አንተ አታምናቸውም? ፖሊሶቹ ከወጡም በኋላ ፖሊሶች አልወጡም እኮ። የተደረገው ነገር ምንድነው? እንትናቸውን ልብሳቸውን ነው የቀየሩት። ፖሊሶች አልወጡም። የተደረገው ነገር ምንድነው ያሉት? በዛን ወቅት ፖሊስን ማስወጣት አልችልም ነው ያለች። ንብረት አለኝ አለች። ኦኬ አም ሶሪ ገላግላለሁ አንተና አንቺ ትንሽ ጊዜው ምርቋል። ፖሊሶችን ማውጣት አልችልም፣ ንብረት በአዲስ አበባ ዩኒቨርሲቲ ውስጥ አለ፣ የመንግስት ንብረት የህዝብ ንብረት አለ አለች። ተማሪዎች ደግሞ ከተማሪ የበለጠ ከህዝብ ልጆች የበለጠ ምን ንብረት አለ ዩኒቨርሲቲ ውስጥ? እነዛ ንብረት ይጠብቃሉ የተባሉ ሰዎች አክቹአሊ ንብረት እያጠፉ ነው። ንብረት ሳይሆን ደግሞ ሰውን የሚያክል ክቡር ፍጡር ተማሪዎችን እየቀጠቀጡ ያንገላቱ ከዶርሚተሪ እያስወጡ እየጎዱ ነው ያሉትና የነሱ መውጣት ብዙ አይጎዳም የሚል ክርክሮችን አመጣን። ግን በዛን ወቅት ምንድነው ያን በሂደት በአጭርና በረጅም ጊዜ የምንፈታው ሶሉሽን አለ መፍትሄ ነው ብላ በአጭር ጊዜ ውስጥ ዩኒፎርማቸውን መቀየር፣ መሳሪያ አለመያዝ እና ተማሪዎችን አይዲም ሆነ ሌሎችን ነገሮችን በመጠየቅ እነሱ ማስፈራራትም ወይም ደግሞ ዛቻ ማድረግ እንዲቆም፣ በረጅም ጊዜ ደግሞ ምናልባት የፖሊሱን ጋርድ በሲቪል እቀይረዋለሁ ነው እና ሎንግ ተርም እና ሾርት ተርም አድርጋ ነው እንጂ ለወጣችው ፖሊሶች አልወጡም ከዩኒቨርሲቲ። ግን ይሄን ተስማምታችኋል እናንተ? ስምምነት አይደለም የምለው እኔ። ምክንያቱም ስምምነት ላይ ለመድረስ አቋማችን ራሱ ተቀባይነት አላገኘ ነው በትምህርት ሚኒስቴሯም በዩኒቨርሲቲው አስተዳደር። ልዩነታችን ምኑ ላይ ነው? አንደኛ ያነሳነውን ሐሳብ ራሱ በሐሳብ ደረጃነት ማለት እንደ መብት እንደ ሲቪል ጥያቄ የመቀበል ስሜታቸው የፍላጎታቸው በጣም የላላ ነው። የሚያዩን የነበሩት ሐመጽ የምናስነሳ መንግስት የምንጠላ ሰዎችን የምንጠላ ግለሰቦችን የምንጠላ አርገው ነው የሚያዩን። እኛ ደግሞ ምን እንቀርባቸው እነሱን አትሊስት እነዚህ አይነቶች መድረኮችን አመቻቹልን፣ እንሰብሰብ፣ ጋዜጣ የመጻፍ መብታችን ይፈቀድልን፣ የተማሪዎች ካውንስል ይፈቀድ፣ አታሰቃዩን፣ አታስፈራሩን፣ አትዛቱብን፣ መሳሪያ በመሳሪያ አታስፈራሩን ነው እና ሐሳባችንን ራሱ የተነሳንበትን የጻፍናቸውን ሐሳቦች ራሱ አልተቀበሉትም። እንደውም ምንድነው ያልጻፍነውን ነገር ነው እነሱ የከሰሱን ያሉት። ፋሲል እዚህ ላይ ግልጽ ለማድረግ ያድምጥም ሰው ወቅቱንም የሚያስታውስም ማያስታውስም ሰው እንዲረዳው ጥያቄያችሁ ምንድነው? ባጭሩ 3ቱ ጥያቄ አልከን። አንደኛ እንዳልኩ በአዲስ አበባ ዩኒቨርሲቲ ውስጥ ተማሪዎች የመሰብሰብ የመደራጀት በነጻ ሐሳባቸውን የመግለጽ መድረካቸው ሊረጋገጥላቸው ነው። ሁለተኛው ደግሞ የተማሪዎች ካውንስል ማለት አንድ የተማሪን ኮሚኒቲ አንድ የሚያደርገው ያለምንም የመንግስት ተጽዕኖ የዩኒቨርሲቲው አስተዳደር ውጪ ነጻ ሆኖ ይንቀሳቀስ ነው እና ሶስተኛው ደግሞ ያላግባብ የሚታሰሩ የሚወጡ ከዩኒቨርሲቲ ሳናያቸው እየጠፉ የሚመጡ ተማሪዎች ነበሩ በየጊዜው
በተለያዩ ምክንያቶች የፖለቲካ አባል ናቸው ተብለው በተለያዩ ምክንያቶች ብቻ ሰዎች እየጠፉ መጡ ከየዶርሚተሪው እና ይህ አይነቱ ሁኔታ ይቁም ነው። እነዚህ ሶስቱም ጥያቄዎች ቢሆኑ በየትኛው መልኩ አንደኛ የዩኒቨርሲቲውንም አስተዳደርም ሆነ የዩኒቨርሲቲውንም ወይም ከዛም አልፎ ደግሞ መንግስትን የሚነካው ወይም የሚያስቸግር ጥያቄ አልነበረም። እንግዲህ ለዚህ ጥያቄ ወይዘሮ ገነት እዛ ግቢያችሁ ከመጡ በኋላ ተማሪዎቹ ባሉበት አንተም ከርሳቸው ጋር መድረክ ላይ በተቀመጣችሁበት መጨረሻ ላይ በምን ተለያያችሁ? የተለያየ ነው ወደፊት ማለት አሁን ምን እናርግ ነው። ተማሪዎች ተደብድበዋል፣ ተፈንክተዋል፣ የሞቱ አሉ፣ ብዙ ነገር ተፈጥሯል። አሁን ምን እናርግ ነው። በአጋጣሚ ፋሲካ በዓል ነበር መሰለኝ ያላስታውሰው በዛ ጊዜ እንዳለፈም እና አመት በዓል ስለሆነና ዩኒቨርሲቲው ስለሚዘጋ የመጀመሪያው እቅድ ምንድን ነበር? የተመቱትን የቆሰሉትን የተደበደቡትን ተማሪዎች ትሪት የምናደርግበትን መንገድ ማዘጋጀት ነው እና የታሰሩትን ደግሞ የታሰሩ አሉ ብዙዎች የማናያቸው ገና ያሉበትንም የማናውቃቸው ብዙ ተማሪዎች ነበሩ። እነሱ የሚለቀቁበትን መንገድ ማዘጋጀት ነው። ሁለተኛው ከአመት በዓሉ በኋላ ትምህርት ሚኒስቴር ቢሮ ውስጥ ተገናኝተናል በኋላ እንዴት አድርገን ዘላቂ የሆነ መፍትሄ ማምጣት እንደምንችል ለመነጋገር ነው። በዚህ ነው ያከተመው የአዲስ አበባ ዩኒቨርሲቲ ስብሰባ ማለት ነው። እንግዲህ ከመንግስት ጋር ለውዝግቡ መጨረሻም ለግጭቱ ሁሉ መንስኤ የሆነው ሲጠቃለል የመደራጀት መብት ነው። ተማሪዎች በዩኒቨርሲቲ ውስጥ ሐሳባቸውን በነጻ መግለጽ የሚችሉበት ራሳቸውን በራሳቸው የሚያደራጁበት ነጻ መድረክ ይኖር ነው። ይሄው ነው ልክ ነህ። ያ እንግዲህ በዚህ ላይ መስማማት መጨረሻ ላይ ያው ግን በእለቱ ወይዘሮ ገነት በተገኙበት ስብሰባ ላይ ማታ በኢትዮጵያ ቴሌቪዥን የቀረበው ነገር ግን ስምምነት እንደነበረ የሚገልጽ ነውና አንተ ደግሞ አልተስማማንም ትላለህ። ልክ ነው። እንደምታውቀው ብዙ ጊዜ ምንድነው ሚዲያዎች ኢትዮጵያ ውስጥ ያው እንደዚህ አይነቱ ነገሮች ያደርጋሉ። በአጋጣሚ መሰብሰብ መቻላችን መነጋገር መቻላችን እንደ ስምምነት ተቆጥሮብናል። የተስማማንባቸው ሐሳቦች ነበሩ እንዳልኩ የታሰሩ ተማሪዎች እንዲለቀቁ፣ የተፈነከቱ የተደበደቡ ተማሪዎች እንዲታከሙ፣ የአምቡላንስ ሰርቪሶች በዩኒቨርሲቲ ውስጥ እንዲመጡ፣ እንደገና ደግሞ ከአመት በዓሉ በኋላ የምንሰባሰብ ስብሰባ ቀጠሮ የምናደርግበትን ሁሉ ነገሮች አመቻችተናል። ግን ያ ጊዜ ኮንዲሽን የፈጠረው በዩኒቨርሲቲ ቅጥር ግቢ ውስጥ የገቡት ወታደሮች የደበደቧቸው ተማሪዎች የፈጠረ ሁኔታ እንጂ ቀድመን ተነስተን ማለት ሐሳባችንን የምንገልጽበትን መድረክ ይሰጠን የምንለውን ሐሳብ አይደለም የመለሰው እና ይሄ ኮንዲሽናል የሆኑ ስምምነቶች ናቸው። እንዴት ነገሮችን ወደፊት እንድንፈታ የምንችል ነው እንጂ በቲቪ ላይ ስናየው እንዳልከው ስምምነት ላይ ደርሰዋል ሲሉ ስምምነት ላይ የደረስነው ነገሮችን እንዴት አድርገን ወደፊት መቀጠል እንደምንችል ነው እንጂ በአጠቃላይ የተማሪዎቹ ጥያቄዎች እነዚህ ከተለያየ የጠቀስኳቸው ሶስቱ ጥያቄዎች ተመልሰው ወይም ደግሞ እነሱን ትተናቸው ወደ ኋላ ሁሉ ነገር ያበቃበት ሁኔታ አልነበረም። ወደ ዋናው ጉዳይ የሚያደርሱ ጉዳዮች ነገሮች ላይ ተስማማችሁት እንጂ ዋናው ጥያቄ አልተመለሰም ነው። ከዛ በኋላስ እንግዲህ ይሄ ረቡዕ ይመስለኛል ረቡዕ ብለኛል ሚያዝያ 3 አካባቢ ነው እንግዲህ ግጭቱ እስኪፈጠር አንድ ሳምንት ጊዜ አለ። በመሃል ምን ተከሰተ? በመሃል አንድ ጊዜ ስብሰባ አድርገናል። ሐሙስ ቀኑን በትክክል አላስታውስም። አሁንም ትምህርት ሚኒስቴር ያው የትምህርት ሚኒስትሯ ስብሰባ ጠራች፣ የቀድሞ የተማሪዎች ካውንስል አባላትን በአጠቃላይ ማለት ነው እና ስብሰባ ጠራችን። እንዴት አድርገን ነገሮችን እንደምንቀጥል እንደምንስማማ ከኛ ምን እንደሚጠበቅ ከዩኒቨርሲቲው አስተዳደር ምን እንደሚጠበቅ ከትምህርት ሚኒስቴር ምን ሊደረግ እንደሚችል ሐሳቦችን ተነጋገርን ማለት ነው እና በዛን ወቅት ግን አሁንም ብዙ ጊዜ ሚኒስትሯ ጊዜያቸውን ያጠፉት ራሱ ምንም ሽፋን በመስጠት ነው። አንደኛ እኛ ሁልጊዜ እንጠይቃለን ተማሪዎችን የደበደቡ ያቆሰሉ በህይወታቸው ላይ ተጽዕኖ ያደረጉባቸው ሰዎች ለፍርድ ይቅረቡ፣ እንዴት አድርገን እነሱም ሰዎች ወደ ፍርድ እንደምናቀርባቸው ማን አካል መጠየቅ እንደሚችል የትምህርት ሚኒስቴር ኃላፊነት የዩኒቨርሲቲው ኃላፊነት እንደዚህ አይነት ነገሮችን እያነሳን ባለን ቁጥር የትምህርት ሚኒስትሯ ግን የሚያደርጉ ምንድነው ያንን ከራሳቸው መግፋት ነው እና አትሊስት እንደመሰለኝ ጊዜ መግዛት ችለዋል። በዛን ወቅት እኛን ለስብሰባ በመጥራት እኛን አብረን ከእሳቸው ጋር እንደምንነጋገር ማድረጋቸው በአጋጣሚ ደግሞ የኢቲቪ ጋዜጠኞችን መጥተው የመጨረሻውን ክሊፕ ከኛ ተሰብስበን ከነሱ ጋር ተቀምጠን አላስገባናቸውም። ከሚዲያ ውጪ ነው ስብሰባ የተደረገው። ዝግ ስብሰባ ነው። ነገር ግን ስብሰባው ካለቀ በኋላ ነው የቲቪ እንትኖች መጥተው 1 2 3 ክሊፕ ነው ያደረጉት ያነሱንና
ዜና ላይ ማታ ስንሰማ ግን ያው ስምምነት ተፈጥሯል እና ሁኔታው ተለውጧል ነው። ግን እንዳልኩ ብዙ አቅም አልነበረንም ያንን ለመግለጽ ማለት ነው። ከዛ ሚያዝያ 9 ማክሰኞ ቀን ትልቅ ግርግር የተፈጠረበት ቀን ነው። ምንድነው ያን የፈጠረው? የመጨረሻው ማለት ዋናው ክስተት ሊከሰት በዋዜማው እዛ ጋር ምንድነው እዛ ጋር የተከሰተው ነገር? ማክሰኞ ቀን አይ ቲንክ የትምህርት ሚኒስቴር ህንጻ በአብዛኛው ተማሪዎች ኃይል እንትን ለማለት ተሞክረዋል። ተቃውሟቸውን ድምጻቸውን ለማሰማት ትልቅ እንትን ሙከራ ተደርጓል። ጥያቄው አልተመለሰም በሚል ነው አልተመለሰም ነው። ሁለተኛ ደግሞ ያለመመለሱ ብቻ ሳይሆን እንደውም ከተነሳንበት የመጀመሪያው ሐሳብ ይበልጥ ነገሮችን ወደማይፈልግ አቅጣጫ የለወጠው የፌደራል ፖሊሶች በዩኒቨርሲቲው ቅጥር ገብተው ተማሪዎችን መደብደባቸው ነገሩን ከምንፈልገው በላይ ወሰደው ወደ አንድ ትልቅ ደረጃ ማለት ነው። እና የተማሪዎች በተለይ ደግሞ በሌሎች ዩኒቨርሲቲ ውስጥ ያሉ ተማሪዎች ጆይን እንዲያደርጉ ያደረጋቸው ያጋጣሚ ነበር። ማክሰኞ ማታ እንግዲህ የኢትዮጵያ ፈተናዎች ድርጅት እዚህ ቅድስተ ማርያም አካባቢ 5 ኪሎ አካባቢ ያለው ተቃጠለ መሰለኝ። እንዳልኩ እኛ በአብዛኛው ጥቂት ሰዎች ከቦታ ቦታ የምንንቀሳቀስ ነበር። አትሊስት የተማሪውን ሀሳብ ስሜት እንዳይሞት እንዳይጠፋ የተቻለን ያክል ጥረት እናደርግ ነበርና በሁሉም ቦታ አልነበርንም፣ በሁሉም ቦታ አልተገኘንም። ግን እንደማስታውሰው የሃይስኩል ተማሪዎች፣ የዩኒቨርሲቲ ተማሪዎች በየቦታው ህዝብ ራሱ በእኛ ላይ የደረሰውን በደልና ብሶት ሪፍሌክት አድርጓል። ምላሽ ለመንግስት እንዳልከው ቤቶች ተቃጥለው ይሆናል መሰለኝ። አውቶቡስ፣ የከተማ አውቶቡስ መርካቶ አካባቢ ተቃጥለዋል። ፒያሳ አካባቢ ወርቅ ቤቶች ምናምን ተዘርፈዋል። እንደዛ ነገሮችና እኛ በአብዛኛው ማለት እንደ አዲስ አበባ ዩኒቨርሲቲ ተማሪዎች ያነሳሳነው ያደራጀነው ኮኦርዲኔት ያቀናጀነው ሁኔታ አይደለም። ያ ህዝብኛ ላይ የተፈጠረውን በደል ከማወቅ ከመስማት ከማየት በተለይ ደግሞ ደሞቹን እንደዚህ የፈሰሰውን የተማሪዎች ደም ከማየት የተነሳ መንግስት ላይ ያላቸውን ተቃውሞ የመግለጫ መንገድ ያደረጉትና በእርግጥም ከኛ ጋር ሊንክ ያልነበረው እንግዲህ ይሄ ረቡዕ ዕለት ነው እንዳልከው ከተማው በጣም በከፍተኛ ደረጃ አውቶቡሶችም ሲመቱ የነበረበትም ሰዎችም ሲገደሉ የነበረበት ሁኔታ እንደነበር ይታወሳል። የተለያየ መንገድ እንዳልከው ብሶቱንም የሚገልጽ አለ። አጋጣሚውንም ተጠቅሞ ደግሞ ለዘረፋ የተሰማራ መኖሩም ግልጽ ነው። በወቅቱ አንተ የት ነበርክ ይሄ ነገር ሲፈጸም? እኔ 4 ኪሎ አካባቢ ነበርኩኝ። እንዳልኩ ከዲሞንስትሬሽኑ በፊትም ዩኒቨርሲቲ ውስጥ ማደር ትቻለሁ። 4 ኪሎ አካባቢ ሰዎች ቤት ተጠግቼ ነው የሚኖር የነበረው። ስለ ጉዳቱ መረጃ ነበረ በወቅቱ የደረሰ የሞቱ ተማሪዎች የቆሰሉ? በአጋጣሚ እንደውም ከቁራንበሳ ይመስለኛል ዶክተሮች፣ ነርሶች፣ አንዳንድ ለሆስፒታሉ ቅርበት ያላቸው ሰዎች በይፋ እየተናገሩበት ጊዜ ነበር። በጣም በሚደንቅ ሁኔታ ተማሪዎች ምን ያክል እንደተደበደቡ ቁጥራቸውን የተመቱበትን ቦታ እንዴት አይነት እንግዲህ እንደተሰጣቸው በቀላሉ ማግኘት ተችሎ ነበርና በአጋጣሚ ይህ ዜና ከወጣ በኋላ ህዝብ ላይ ከደረሰ በኋላ ኢቲቪም ራሱ ዘግቦታል። ግን የቴሌቪዥን ጣቢያው ያደረገው እንትን በኋላ ነው ህዝብን ያወቀው መጀመሪያ። በመጨረሻው ቀን ሚያዝያ 10 አሁን ከፍተኛ የሚባለው ከተማ ውስጥ የመኪኖች እንቅስቃሴ ሁሉ ተገትቶ ቀውጢ ሆና ነበር አዲስ አበባ ያለችው ሚያዝያ 10 እና አዲስ አበባ ዩኒቨርሲቲ ላይም በተለያዩ ከፍተኛ ትምህርት ተቋማት ላይም የጸጥታ ኃይሎች እርምጃ ሲወስዱ እንደነበር፣ በሌላም በኩል ደግሞ ሸሽተው አብያተ ክርስቲያናት የገቡ በተለይም 5 ኪሎ አካባቢ ቅድስተ ማርያም ቤተክርስቲያን የገቡ ዩኒቨርሲቲ ተማሪዎችም ተወስደው ችግር እንደደረሰባቸው ነው የሰማነው። እንደው ይሄን በተመለከተ እንደው የሞቱ የቆሰሉ የታሰሩ እንዲህ አይነት የተወሰነ እዛው ሂደቱ ስለነበር መረጃ ካለ ብዬ ነው። የኛ መረጃ ህዝብ ነው። ህዝብ የነገረን እናምናለን። በአብዛኛው እንዳልኩ ሁኔታዎችን በቅርብ ከታተል ስለነበር ወደምንሄድበት የምንሸሸግበት ማለት የምንቆይበትን ቦታዎችን የታሰሩ ተማሪዎችን ስማቸውን ቦታውን በቀላሉ የሚደርስን መረጃ እንደተቀበልኩኝ ወዲያው በየጊዜው ገልጽ ነበር ለተማሪዎችና በዛኑ ጊዜ ያየነው የተደበደቡ ተማሪዎችን የታሰሩ ተማሪዎችን ሆስፒታል የገቡ ተማሪዎችን እየተከታተል ነበር የምናውቀውና መረጃችን የተለየ ምንጭ ኖሮ ሳይሆን ወይም ከተለየ የኛ ወይም የተማሪዎች የምንለው ሳይሆን ህዝብ የሚሰጠን መረጃ ነው እና የሞቱ ሰዎችን ሰምተናል። ተማሪዎች ተደብድበው እግራቸው የቆሰለ፣ ራሳቸውን የተመቱ፣ አካላቸው የጎደለ፣ እጃቸው የተሰበረ ብዙ ነገሮችን አይተን ሰምተናል። እነሱን የጠየቅናቸው አሉ። ለምሳሌ ፖሊስ ሆስፒታል ይመስለኛል የጠየቅናቸው ተማሪዎች ብዙዎች ነበሩና መረጃችን ተማሪን ቤዝድ ያደረገ ሳይሆን
መሰረት ያደረገ ሳይሆን ህዝብ የሚነግር ነው። የሃይስኩል ተማሪዎች፣ ነዋሪዎች፣ የትኛውም የኢትዮጵያ ህዝብ እየነገረንን እየተከተለን የምንጽፈው የምንናገረው መረጃ ነው። ልፋቴ ላንቺ መረረኝ አላልኩም ይሄው እስከ ዛሬ ከስቃይ አልዳንኩም ፍጹም። አድማጮች ወጣት ፋሲል በታጣቂዎች ተወስዶም የደረሰበትን ከእስር ቤት ወደ ኢትዮጵያ ቴሌቪዥን ያደረገውን ጉዞ በሚቀጥለው ክፍል ይገልጽልናል። በኢትዮጵያ ቴሌቪዥን ያንን ቃለ መጠይቅ ሲሰጥ ከፊት ለፊቱ ሁለት ታጣቂዎች ቆመው እንደነበረ ነው ወጣት ፋሲል የሚገልጸው። አርብ ዕለት ጠብቆት ስለ ህዝባዊ ወያኔ ሓርነት ትግራይ ከፍተኛ ባለስልጣናትና ወታደራዊ ሹማምንቶች ጉዳይ ከሰሞኑ የተለያዩ መረጃዎች እየተሰራጩ ነው። የህዝባዊ ወያኔ ሓርነት ትግራይ መንደር ተከሰተ የተባለው የባለስልጣናት ፍጥጫና መተራመስ፣ ከሀገር መውጣት፣ መታሰር፣ ቤተሰብን ማሸሽ ተጠናክሮ እየተካሄደ ነው እየተባለ ነው። የህወሓት ሊቀመንበርና ምክትላቸው አቶ አባይ ወልዱና ዶክተር ደብረጽዮን ገብረ ሚካኤል ሽጉጥ መማዘዛቸውም እየተነገረ ነው። ትላንት የሰማያዊ ፓርቲን ሰልፍ ከመነሻው እንዲገታ ያደረገውን ውሳኔ ያስተላለፈው የአዲስ አበባ መስተዳድር የመሰብሰብና ሰላማዊ ሰልፍ የማድረግን መብት ለማስፈጸም የሚል አዲስ መመሪያ አዘጋጀ። መመሪያው ሰላማዊ ሰልፍ የማይደረግባቸውን አካባቢዎችንና ጊዜያትን ለይቶ የሚያስቀምጥ እንደሆነ ተገልጿል። በዚሁም የዛሬውን ስርጭት እናበቃለን። ያስተናገርኳችሁ መሳይ መኮንን ነበርኩኝ። ምሽቱም የሰላም የፍቅር የደስታ ይሁንላችሁ። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልኝ። ደህና እደሩ። ከመሞት አልድንም አትጠራጠሪ ስጋዬም ላንቺው ነው አታርጊኝ ብጣሪ ልፋቴ ላንቺ መረረኝ አላልኩም እስከ ዛሬ ከስቃይ አልዳንኩም ፍጹም። ልፋቴ ላንቺ መረረኝ አላልኩም እስከ ዛሬ ከስቃይ አልዳንኩም ፍጹም። ስታመመቀኔን ያላቋረጥኩም በበሽታሽ ልክት ከመሞት አልዳንኩም ባለም ላይ ብቀመጥ ጭራሽ ትመንንም ፍጡር በመሆኔ ከመሞት አልድንም ከመሞት አልድንም አትጠራጠሪ ስጋዬም ላንቺው ነው አታርጊኝ ብጣሪ ከመሞት አልድንም አትጠራጠሪ ስጋዬም ላንቺው ነው አታርጊኝ ብጣሪ ልፋቴ ላንቺ መረረኝ አላልኩም ይሄው እስከ ዛሬ ከስቃይ አልዳንኩም ፍጹም።
ልፋቴን ላንቺ መረረኝ አላልኩም ይኸው እስከ ዛሬ ከስቃይ አልዳንኩም ፍጹም ዛሬ ከስቃይ አልዳንኩም ፍጹም ዛሬ ከስቃይ አልዳንኩም ፍጹም የዕለቱን የኢሳት ሬዲዮ ስርጭት በዚሁ አብቅተናል። በደህና አደሩ።